አሁን በጣም በስቶ ያለው ቨርቹዋል ኦቲዝም ለዚህ ትልቅ ስታት ልጄ ላይ የተሳሳተው ነገር እሱ ነበር። በዛሬው ፖድካስታችን ጠንካራ ብልህና ጀግና የሆነችዋን ሴት እናስተዋውቃችሁ። እኔ ሁሉ ጊዜ ራሴን እድለኞች ከሚባሉት እናቶች ውስጥ ነው ማስቀመጠው። ልጆቻችን ፊት እንዳንበሳጭ ከከፋን እንኳን ባኞ ቤት ገብተን ተዘግተን እናልቅስ። ለልጇ ስትል ህመምን በጸጋ የተቀበለች ድንቅ እናት። የመታመም መብት የለኝም። እናትየው ኢንሱሊን የምትወስድ ከሆነ ልጆቹ ኦቲዝም ለመሆን እድል አላቸው። በጣም ነው የደነገጥኩት። በጣም ነው ሪግሬት ያደረኩት። ወይኔ ልጄን ለካ ነኝ ለካ መውለድ አልነበረብኝም። ለምን ከኢንሱሊን ወጣሁ? እንዴት ከኢንሱሊን ወጣሁ? ማን ከኢንሱሊን አስወጣኝ? በብዙ ቤቶች ውስጥ የተደበቀ የወላጅ እንባ። ካረፈደብኝ አሲስታንት ዞር አልልም ከትምህርት ቤት በር ላይ አስገቢው ግድ የለም ሲሉኝ አይ አልሰጥም ማለት ለምን ሌሎች ልጆች ጋር ቢጋጭ በስህተት አንድ ልጅ ቢመታ ባይጎዳውም ትንሽ ምትም ቢሆን ኖሃ ይማታል የሚል ስም ይሰጠዋል። እናትነት የሚፈተንበት በዚህ የማህበረሰብ አስተሳሰብ አሸንፋ ያወጣች ኖሃዬ ፊት ማንም ሰው ብሎኛ አያውቅም። እኔ እንዲሉኝም እድል ሰጥቼ አላውቅም። እንደ ስፔሻል ኒድ ልጅ አንድ ቤት ብቻ ተብሎ የተዘጋበት ልጅ አይደለም። ሲጀመር ግን ከአንድ አልጋ የማይነሳ ልጅ ነበር። ኦቲዝም በተሰራባቸው ልክ ፕሮግረስ የሚያመጡ ልጆች ናቸው። አብርሽ ልጅህን ለልጄ ልትሰጥ የመቀበል አቅም አለ? ያንን ነው ሁላችንም ልንጠይቅ የሚገባል። በዚህ ፖድካስት መጨረሻ የሁላችንንም ቤት ሊያንኳኳ የሚችለውን ይህንን ጉዳይ በጥልቀት እንመለከታለን። አብራችሁን ቆዩ። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ስምን እንኳን ነገርከኝም። ማን አልከኝ ስምን? ኖሃ። የት ነው የምትማረው? ሃርማኒ። ስንተኛ ክፍል ነህ? 5። አሪፍ። ምንድነው የምትወደው ምግብ? ምግብ ፒዛ። እሺ፣ ከኩኪንግ እና ከቤኪንግ ምንድነው የምትወደው? ቤኪንግ። ጎበዝ። ምን ኩክ ማድረግ ነው የምትወደው? በጣም የምትወደው? ምስር ወጥ። ሌላስ? ድንች። ዛሬ ሰርተሃል? የበዓል መቼ ነው የምሰራው? የበዓል ክትፎ ነው የምሰራው። ታዘዝ። ክትፎ ከዛ እንበላለን። ምንድነው አንተ የምትሰራው? ቁርጥ ነው የምትሰራው? በቃ አብረን እንበላለን። እመጣና በደንብ እንበላለን። እሁድ የት ነው የምትሄዱት? ሰንበት ቤተክርስቲያን። አሜን አሜን። ጎበዝ። እኔ ታውቀኛለህ? ማን ነው ስሜ? ስሜ ማን ነው? አልጠየከኝማ። አረጋለ። እኔ አብርሃም እባላለሁ። ኖሃ። የእናትህ ስም ማን ነው? ሳምሪ። የአባትህ ስምስ? ዞዲ። ማን? ዞዲ። ዘውዴ። ሙሉ ስሜ አንተ ማን ነው? ኖሃ ዘውዴ። አሪፍ። አሁን በጣም በስቶ ያለው ቨርቹዋል ኦቲዝም ለዚህ ትልቅ ስታት ልጄ ላይ የተሳሳተው ነገር እሱ ነበር። አሁን እሱን ለማረም almost 6 ዓመት ሊሆነን ነው። ቤታችን ቲቪ ተከፍቶ አያውቅም ከነጭራሹ። ሰው ከስክሪን ጋር ምንም አይነት ግንኙነት የለውም። ምንም። አሁን ላይ እንሰጠዋለን፣ ስልክ ይሰጠዋል። ለምን? የተወሰነ ነገር መልመድ አለበት። ስለዚህ ስልክ ስትሰጠው ይከፍታል። በፊት ከፍታችሁ ስጡኝ ነበረ። አሁን ራሱ ይከፍታል። የሚፈልገውን ዩቲዩብ ላይ ያወጣል። መጽሐፉ ስለሚከብደው በቮይስ ቤኪንግ ኩኪንግ ብሎ ያወጣታል። የሚፈልገውን ያህል የኳስ ጌም
ይጫወታል እሱን ራሱ ይከፍተዋል ለምን እነዚህ ነገሮች አይብዙ እንጂ የሱንም አክቲቪቲ ስለሚጨምሩለት ጠቃሚ ናቸው እኛ ግን ምንድነው ሰንሰት እስከ መጨረሻ ነው የምንሰጣቸው ትንሽ ደግሞ የሆነ ወይ ካለቀሱ ወይ የሆነ ነገር ካሉ በቃ የሚመቸው ነገር ነው እንዲደረግ የሚፈልገውና ሰው ትምህርት ቤት ከገባ በኋላ ሌሎች ምን ለውጦች ነበሩት ምን ነገሮች አስተዋላችሁ ትምህርት ቤት ከገባ በኋላ መረጋጋት ድሮም ሃይፐር አይደለም ግን የምትለውን ተረጋግቶ አሁን ለምሳሌ ምግብ ቀርቦለት ምግቡን ለመብላት 1 ሰዓት 2 ሰዓት ሊፈጅበት ይችላል አንተ ካላበላህ ቁጭ አርጎት ይሄዳል ሊመጣል ምናምን ከትምህርት ቤት በኋላ ምን እየሆነ መጣ ሰዓት ቢፈጅበትም ግን ተረጋግቶ መቀመጥ ተቀምጦ ምግቡን መብላት ስለዚህ እኛም ምን አደረኩኝ ወንድሙም እህቱም ሲበሉ ጊዜ እንዲወስዱ ተታውት ብድግ እንዳይሉ ኦኬ እነሱን እያየ የመጀመሪያ መቀመጥ ቁጭ ብሎ ምግቡን ባግባቡ በልቶ መጨረስ ትልቅ ለውጥ ምግብ ሲበላ ሴንሰሪ ኢሹ ነበረውና አይወዳትም መነካካቷን ሲወጥ ምናምን ስትነካው አይወድም እንድች አርጎ ደረቱ ላይ ነው የሚጠርገውና ሁሌ ከላይ ልብስ እናረግለታለን እሷ ላይ ይጠርጋታል ትምህርት ቤት ከገባ በኋላ ልጆቹን ሲያይስ በልተው በናፕኪን ነው የሚጠረኩት ስለዚህ ወደ ምን መጣ በልቶ እጁን እንደ ልጆቹ ናፕኪን አልሰጣውም ለምን ሊበላው ይችላል ግን ጨርቆች አረግለታለሁኝ እሷን እያነሳ እዛች ጨርቅ ላይ ጠርጎ ድጋሚ ሲጨርስ አይደለም የሚጠርገው አንድ በወረሰ ቁጥር በቃ መጨማለቅ ካለች በጣም ነው መዘገነነውና እሷን ማንሳት እሷን መጥረግ ሌላ ትልቅ ለውጥ ስትጣራው መዞር እና ያንን መልመድ ትልቅ ነገር ተረጋግቶ ምግቡን በልቶ መጨረስ ሌላ ነገር የሰጠኸውን ትእዛዝ መቀበል ሌላው ደግሞ የሰጠኸውን ትእዛዝ መቀበል አንደርስታንድ አድርጎ ከዛ ያን ነገር ማድረግ ባይመልስልህም ግን ስትጣራው ይዞራል የሆነ ነገር አርግስተለው ለማድረግ ይሞክራል ያ ትልቅ ነገር ምክንያቱም የመጀመሪያ ይሄንን ነገር ከማወቄ በፊት ሲጣራ አይዞርም ይሄ ጆሮ አይሰማም እንዴ ጆሮ ላይ ችግር አለ ማለት ነው ብዬ አንድ መቀርበ ቤተሰብ ዶክተር አለ አራ ሲጣራ አይዞርም ምንም ብንለው ዞር አይልም ጆሮ ችግር አለበት ስለ ያንን የሚያወዳውን ቻናል ከቤት አስወጪውና ኪችን አርጊውና ክፈችው ቮሊዩም ቀነስን እየሮጠ መጣ ስለዚህ አሁንም ቮሊዩም ቀነስን እየሮጠ መጣ እስከ መጨረሻ ትንሽ አርገናው እየሮጠ መጣ ስለዚህ ጆሮ ችግር የለበትም ለምንድነው ታዲያ የማይዞረው ይሄ ምን አይነት ቀብራራ ነው ምናምን ነበር መጀመሪያ ምንለውና አሁን ምን ሆነ ኖሃ ስትለው ዞር ማለት አቤት አይበለህ ይዞራል አንሳ ስትለው ማንሳት ብቻ ትእዛዝ መቀበል ጀመረ ይሄ ከትምህርት ቤቱ ጋር ቴራፒውም እንዳለ ሆኖ ከትምህርት ቤቱ ጋር ከልጆቹ ጋር ያመጣው ባህሪ ነው ለኛ ይሄ ትልቅ ነገር አትሊስት ይሰማል ይታዘዛል ስለዚህ ማንንም ሰው ምንም ቢያደርገው እምቢ ካላለ ግትር ካላለ ማንንም አይጎዳው ይጎዳቸዋል ነው ትልቁ ችግራችን ነኝ እናም ትምህርት ቤት ላይ አሲስታንት ከቀረች አይደለም ጠዋት ሰጣት ትንሽ ፊቷ ጨምደድ ዳርጋ ከተቀበለችኝ እያለቀስኩኝ ነው መመለሰው ለምን በሆነ ነገር ከፍቷታል ማለት ነው ዛሬ ልጄን በደንብ አትይዘልኝም ካረፈደብኝ አሲስታንት ዞር አልልም ከትምህርት ቤት በር ላይ አስገቢው ግድ የለም ሲሉኝ አይ አልሰጥም ምናምለው ለምን ሌሎች ልጆች ጋር ቢጋጭ በስህተት አንድ ልጅ ቢመታ ባይጎዳውም ትንሽ ምትም ቢሆን ኖሃ ይማታል የሚል ስም ይሰጣል እንዳይመታህ ዞር በል ከተባለ ገለልተኝነት ከዛ ነው የሚጀምረው ስለዚህ ያንን ደግሞ ሊቆጣጣርብላት የሚችል አንድ አካል ሊኖረው ይገባል ስለዚህ መታዘዝም አንዱ ያ ነው አምጣ ሲሉት ከሰጣቸው
ለምን ይመቱታል? ለምን ያገሉታል? እየሰማ ነው። ያ ትልቅ ለኛ ደስታ ነበር። በዛ ሂደት ነው ስፒች ቴራፒም ምግቡም የተስተካከለ ነው። ግሉተን ፍሪ ነው የሚበላው። እነዚህ ነገሮች ከእግዚአብሔር ጋር ከብዙ እንትን በኋላ 8 ዓመት ሲሆነው ነው መናገር የጀመረው። ምን ነበረች የመጀመሪያው ታስታውሻታለሽ? ማማ ምን ተሰማሽ? ወይ የሚጨንቅ ይጨንቃል። ያስደስታል አይደለም፣ ይጨንቃል። ሰው አይደለ በቃ ወጣች ቃሏ ግን በቃ እቺናት ይጨምራል። አንድ ቃል ወጣለች እንደ ባለሙያ ካየኸው አሁን ላይ ለማንም እናት ተስፋ የምሰጠው ቃል አይደለም። ሲስም ካላ ይናገራል። ከዛ በኋላ የምትለው ቃል ካለች አይሉህማ እባንም ይሉት የምትለው ቃል ከወጣች ቃል ለማውጣት አይቸገሩም በደንብ ቴራፒ ከተደረገላቸው። ያኔ ግን እቺ ብቻ ትሆን ይቀጥል ይሆን የሆነ የመርበትበት ስሜት ከዛ የሆነ ነገር ሲያደርግ ጌጋ ማለት ከዛ የሰማውን ነገር ያደረገው መድገም። ከዛ አንድ ቃል ሲባል 2 ቃል በዛ ይሄ አንድ ቃል ስለ አንድ ቃል ለአንድ ወር አይደለም፣ አንድ ቃል ለ6 ወር ሊሆን ይችላል። ኦኬ ርዝመቱም ደግሞ ትዕግስት ይፈልጋል። ከዛ እያለ ቃል መገጣጠም ከአንድ ቃል ወደ 2 ቃል መገጣጠም ከዛ ወደ 3 ቃል ኦኬ ከ3 ቃላቶቹ ወደ ማስተዋል። እሺ የምትወደው ጓደኛ ማን ነው ስሙ? ማን? ባሮክ። እሺ ምን ታደርጋላችሁ ከነ ባሮክ ጋር? ኳስ ትጫወታላችሁ። ሌላስ? ጉዞ ትሄዳላችሁ። የአስተማሪያችሁ ስም ማን ነው? ማን? ሚስተር እሸትና ሚስተር አሮን። ስፖርት ትሰራላችሁ? አዎ። ምን? ኳስ፣ ካራቴ። የትኛው ነው አንተ የምትወደው? ኳስ፣ እግር ኳስ የማን ደጋፊ ነህ? አርሰናል። አርሰናል እኮ አሁን ዋንጫ በላ። አላየኸው? ኧረ ዋንጫ በላ እኮ። ሌላስ ማን አለ የምትወደው ተጫዋች የአርሰናል? ሮናልዶ። የበዓል የት ነው የምትሄዱት? የት? ኮተቤ። እመጣለሁ። አይተኸኝ አታውቅም እዛ? እንዴ ባለፈው እኮ መጥቼ ነበረ። እንዴ በቃ አንተ ትተኸኝ ሄድክ። አሁን ቀጣይ እመጣለሁ። እሺ አብረን እንሄዳለን። ስመጣ እዛ ምን አለ? ስጋ ወጥ አለ። የምትወደው ቀለም ምንድን ነው? ከለር ግሬ የምትወደው? አሪፍ። የአልጋሳ ቀለሙ ምንድን ነው? ብሉ። እሺ የምትወደው ቤተ ክርስቲያን የት ነው ስሙ? ገብርኤል። መቼ ነበር ሄዳችሁት? ከማን ጋር ነበረ? አብርሃም። ዛሬ ጸጉርን ተቆረጥክ እንዴ? ማን ነው የቆረጠ? ዘመን። በጣም ነው የሚያምረው። እኔንም ታስቆርጠኛለህ? መቼ ልምጣ? እሁድ እመጣና በደንብ እንቆረጣለን። ታስቆርጠኛለህ አይደል? ወደ ማስተዋል የገባባት ቅጽበት በጣም ብዙ ቦታ ውርቻታለሁ። ባኞ ቤት ገብቶ የኔን ሊቪንግ ኮንዲሽነር አንስቶ ተለቀለቀ። ከዛ አንተ ይደረጋል ምናምን ብዬ ተቆጣሁት። ከዛ ቀድሞ ስድብ ጀመረ። አፈር ብላ ጀመረ። ኬት እንዳመጣት አናውቅም። ከዛ አፈር ብለው ጥሩ አይደለም ውሻ ይልሃል። ጥሩ ቃል አይደለም። ለኛ ግን ያስደስተን ነበረ። ለምንድን ነው የሚያስደስተን? ውሻ የምትለው ቃል ምን ላይ ነው የወጣችው?
ዝም ብሎ ነው ውሻ የሚለው ወይስ ውሻ መባል ኖሮበት ሰው መሰደብ አይኖርበትም ግን መሰደብ ባለበት ቦታ ነው ወይ የወጣው የሚል ነበርና ተከልክየው ስቆጣው በአፈር ቢ አለኝ ዞር ብዬ ስለው ቀየራት ምሳቢ ምሳቢ አልቻልኩ እንዳልስቅ ለጥፋቱን አክሴፕት አድርጌያለሁኝ ማለት ነው እንዳልቆጣ የሚያስቆጣ ነገር አይደለም የወጣው ዘግቼበት ወጣሁኝ ወደ ኋላ ዘግቼ ነው ብቻዬን የሳቅኩት ምንድነው ማስተዋል አፈርቢ ጥፋት እንደሆነ ገብቶት ወዲያው በቅጽበት ነው ቀይሮ ምሳቢ ያለኝ ለኔ ትልቅ ደስታ በትልቅ ማስተዋል ጊዜ ያወራን በጣም ረጅም ጊዜ ያወራን ረጅም ጊዜ ይሄ ሂደት እየመጣ ጥሩ እየሄደ ኮቪድ መጣ ቤት ውስጥ በጣም አስቀያሚ አስጨናቂ እኔ ሁሉ ጊዜ ራሴን እድለኞች ከሚባሉት እናቶች ውስጥ ነው ማስቀመጠው ለምን እድለኞች በኖሃ ችግር አላየው ለምን ቤተሰብ ሁሉ ተቀብሎኛል ቤተሰብ ሁሉ አብሮኝ ይሰራል እግዚአብሔር ይመስገን በጣም እኔ ከውጭ ለቃቅሜም አንብቤም ምን ብዬ የሚሆን ነገር ብዬ ያመጣሁትን ነገር ለመተግበር ጓጉቶ የሚቀበል ባላለኝ ልጅ ያለ የ9 ዓመት ልዩነት ነበራቸውና እሱ አለ አቅራቢያ ያለው ሰው በአጠቃላይ ኖሃ ላይ ለመስራት ፈቃደኛ ነው ይሄን ስለማያገኝ ነው ሰው የሚጎዳው ሲቀጥል እንዳልኩ ትምህርት ቤቶችም ላይ ሄጄ አልተጎዳሁም ትምህርት ቤት አስገብቼ አሲስታንት ጠፍቶ በአሲስታንት ብዙ ያለቀስኩባቸው ጊዜዎች ይኖራሉ ግን አላማረርባቸው ስለዚህ ኮቪድ መጣ ስራ ቦታ ቁጭ ብለን ነበር የሰማሁት ኮቪድ እንደመጣ ወይኔ ያልኩኝ ሌላውስ ሌላ ነው አሁን የኔ ልጅ እንዴት ነው ማስካርክ ብለው ሊያደርግልኝ የሚችለው በቃ እሷ ናት የታየች እንዴት ነው አፍና አፍንጫህን ዘግተህ ተቀላቀል ብለው ሊቀላቀልልኝ የሚችለው ደጅ ይወጣል ከጥበቃዎቹ ጋር ኮምፓውንድ ውስጥ በጣም ጊዜ ያሳልፋል እንዴት ነው እንዳትሄድ እነሱ ካመለው ለምን ምንድነው ብዬ ነው መከለከለው እንዴት ነው ግቢውን መዘጋው ከግቢ እንዳትወጣ አመለው እንዴት ነው በልጄ በጣም ከተጨነቁባቸው ማይረሱ ቀኖች የኮቪድ መጀመሪያው እኔ ብቻ አይደለሁም እኔ ስለፈራሁኝ በቃ ስፔሻል ኒድ ያላቸው ፓረንቶች በአጠቃላይ እንዴት አርገው ነው የሚያሳልፉት ሬዲዮ ፕሮግራም ላይ ስለኛ ፋሽንና ውበት እሺ ኤልሳ ጋደውዬ ኤልሲ ባክሽን አንድ ፕሮግራም ስሪልን ምን ልስራ ሳምሪ ስትለኝ እናቶች እንዴት ሆነን ቤት ውስጥ ልጆቹ መያዝ እንዳለብን የሆነ ነገር እንወያይበት እና በመሃል ትገቢልኛለሽ አለች ገባለው ልክ ትልቅ መናገር የምትችል ትልቅ ዕውቀት ያላት እናት ነው የምመስለው አረ ችግር የለም ኤልሲ ይገባልሻል አልኩት ገብቼ ምን መሰለኝ ተናገርኩት ልጆቻችን ፊት እንዳንበሳጭ ከከፋን እንኳን ባኞ ቤት ገብተን ተዘግተን እናልቅስ ለልጆቹ ደስተኛ እናት ለመሆን መሆን ቢያቀተን ለመምሰል እንጣር ነበር ያልኩት ምክንያቱም ልንገላቸው ነው ኮቪድ መጣ ስራችን ሎክዳውን ተደረገ ገቢያችን ቀነሰ ስለዚህ ቤት ውስጥ ገቢ ሲቀንስብህ አንተ ታስረስ ተቀመጥ ያለው ስትረስ ይሄን ያህል ሰው ሞተ ነገር እንትን አለቀ ገባ ወደኛ ምን ያህል አለቀን ላይ ነን ከቤተሰብ ውስጥ እንትና ኳረንቲን ገባ ስተባል ምንድነው የምትሆነው ጭንቀትህን ለነዚህ ልጆች አብዝተህ ትሰጣቸዋለህ መቼ ነው ደሞኛ ቤት የሚመጣው ፍርሃቱም ይኖራል ፍርሃቱ ለነዚህ ልጆች ሼር ለናደርጋቸው ነው እኔ ከባሌ ጋር ከልጄ ጋር በስልክ ከቤተሰብ ጋር ከምናም ጋር ላወራበት እችላለሁ ተቀብለው ማውጣት የማይችሉ ልጆች የኛን ኔጌቲቭ ኢነርጂ ሰብስበው ግን ማውጣት የማይችሉ ልጆች ነው ያዝነውና ያንን እንጠንቀቅላቸው
ያንን እንጠብቅ። ግን እንዳልኩህ እድለኛ ነኝ እኔ በፈራሁት ነገር ሁሉ ለእግዚአብሔር ይቀድመልኛል። የመጀመሪያ ከልጆቼ ውስጥ ማስክ ያደረገው ኖሃ ነው። ቀደም ዋው ትልቁ ያወልቀው ነበር። አረማማ ቆይ ትንሽ እያለ ያወልቀው ነበር። ኖሃዬ በፍጹም አያወልቅም። መኪና ውስጥ ይዤው እየዞርኩኝ መኪና ውስጥ ቁጭ ብሎ ማስክ አያወልቅም ነበር። ከቤት አትወጣም፣ እሺ አልወጣም። ስለዚህ በደንብ ይሰማሽ ነበር። እሺ አልወጣም። ይሄ የኖሃ የመስማት ችሎታ የኖሃ የመታዘዝ አቅም ሳይሆን እግዚአብሔር ረድኤት ነው። ምክንያቱም ማንም ልጅ ያስቸግራል። ደጅ መጫወት የለመደ ልጅ ቲፒካል የሆነ ልጅ አትወጣም ብለው ያስቸግራል። ከባድ ጊዜ ቤት ውስጥ ሆኖ ግን የቤተሰብ ርብርብ የእያንዳንዳችን ኮንቨርሴሽን ከሱ ጋር ያለን ኖሃን ወደ ኋላ እንዳይሄድ ረዳው። ቅድም እንዳልኩ ቤተሰብ ነው ዋናው ቴራፒ ለእነዚህ ልጆች። ቤት ውስጥ ያለው ሰው ምን ያህል ትኩረት ይሰጣቸዋል? ቤት ውስጥ ይመልስልህም አይመልስልህም? ቤት ውስጥ ያለው ሰው ምን ያህል ያዋራዋል? ወደ እነሱ እየገባ ነው። ስታወራ ምን አይነት ወሬ ነው የምታወራው? ስታወራ እነሱ አይሰሙም ብለህ ስለነሱ ስታወራ ያማዋል ምናምን ሲባል ዞር ብሎ ታያቸዋለህ። ስለዚህ ኖሃዬ ፊት ማንም ሰው ብሎኛ አያውቅም። እኔ እንዲሉኝም እድል ሰጥቼ አላውቅም። ማንም ሰው ሊልም ቢፈልግ ባይናቸው ይጠቃቀሳሉ። አትወድም ዝም በይ ምንድነው ልጇ ምናምን ካለ አንድ ሰው አትወድም ዝም በሉ። እንደዛ ሲል ያየሁትን ሰው አስረዳለሁ። ኦቲዝም በሽታ አይደለም። ኦቲዝም is a different ability. It's not disability. ስለዚህ እንዲህ ናቸው የትም ቦታ ይዤ እሄዳለሁ። ልጄ አስረዳለሁ። ልጄ እንዲህ ነው፣ እንዲህ ሲፈልግ እንዲህ ይላል፣ እንዲህ ሲፈልግ እንዲህ ይላል፣ ውሃ ሲፈልግ እንዲህ ይላል፣ እንዲህ ሲፈልግ እንዲህ ይላል። አስረዳለሁ። አስረድቼ ከሰጠው አይከብድህም። አንተ ቀላል የመያዝ ፍላጎት ካለህና ልጁን የመርዳት ፍላጎት ካለህ አይከብድም። ስለዚህ በየቤተሰብ ቤት ይሄዳል ልጅ። እንደ ስፔሻል ኒድ ልጅ አንድ ቤት ብቻ ተብሎ የተዘጋበት ልጅ አይደለም። ሲጀመር ግን ከአንድ አልጋ የማይነሳ ልጅ ነበር። ከአልጋው ወደኛ አልጋ ይመጣል። ከአልጋው ወደኛ አልጋ እንኳን መኝታ ቤት ልቀየርለት ከአልጋው ወደኛ አልጋ ይመጣል። የሆነ ሰዓት ላይ ከሀገር መውጣት ነበረብን እኔም ባለቤቴ። ከአልጋው ግን አይነሳም። ስለዚህ አልጋው ላይ ተኝቶ ቴኬር ላይ ያደርገው እኛ አልጋ ላይ ተኝቶ ቴኬር ላይ ያደርገው ሰው የሚችል ሰው ነበር የሚያስፈልገው። አሲስታንቱ ቤቷን ዘግታ ልጇን ይዛ እኔ ቤት መጣ። እኔ አልጋ ላይ የተኛች ነበር የምትይዘው። እንደዛ የነበረ ልጅ ከእግዚአብሔር ስር በደንብ ስለተሰራበት የፈለኩት ሰው ቤት አስቀምጠዋለሁ። ያውማ በደንብ ይግባባል እኮ። ይሄ ከአመታት በፊትም ማንም ጋር አክስቴ ቤት ይሄዳል፣ አያቱ ቤት ይሄዳል፣ የፈለኩት እህቶቼ ቤት ይሄዳል፣ ይጫወታል። ምን ይላል? ለምንም አትዘጋበትም። ይሄ ምንድነው? አንድም የኛ ግልጽነት፣ ልጃችንን አልደበቅንም፣ አልሸፋፈንም። ካወቅንባት ቅጽበት ጀምሮ ከፋሚሊ ጋር ነው የነበርነው። እያንዳንዷን ነገር ያውቃል። ሲቀጥል ደግሞ ልጄ ምንድነው የሚፈልገው፣ ምንድነው የሚበላው፣ ምንድነው የማይበላው፣ ምን ይስጡት፣ ምን ይከልክሉት፣ እነሱም ሁሉ በግልጽ ነው ከቤተሰብ ጋር ማወራው። ሁሉም ደግሞ ያውቃል ያን ነገር፣ ሁሉም ያውቃል። ስለዚህ ሁሉም በፍቅር ይዟል። እቃ ሼር አያረግም ነበር። የራሱን እቃ የራሱ ናት ይዞ ከነጠቁት ማልቀስ ነው። ስለዚህ ይሄ ኳስ የሱ ነው፣ ኳሱ እንዳትወስዱበት በዚህኛው ኳስ አጫውቱት። ያን ብላ ከወሰድከው እዛ ጋር ያለ ህፃን ልጅ የሰፈር ልጆች ሰብስቤ እንዲህ ነው ብዬ ነው ማስረዳው። ህፃናቶቹ እነሱም ይገባቸዋል። የወንድሙ ጓደኞች በደንብ አንደርስታንድ አድርገውት ነበር የሚሰሩበት። በደንብ ነው የሚያጫውቱት፣ በደንብ ነው የሚንከባከቡት። ለምን? በግልጽ ይሄ ነው ኖሃ ይሄን ይፈልጋል፣ ኖሃ ይሄንን አይፈልግም በግልጽነት ስለሚወጣ። ትልቅ የወላጅ ችግር
በግልጽ ልጆቻችንን እናወጣ። በአብዛኛው ምንድነው ምን ሲደረግ ነው የሚያለቅሰው ወይንም ደስ የማይለው የሚበጠብጠው ኦር ማይሆን ነገር የሚያሳየው ምን ሲሆን ነው ሰላማዊ ሆኖ የሚቀጥለው ምናምን የሚለው አብዛኞቹ ተረድተውት ነው ወይስ ከራሳቸው ጋር በደንብ ገና አንደርስታንድ አላደረጉትም? አብዛኛው ወላጅ እሱ በሚፈልገው መንገድ ነው ልጁን ሊያስተካክል የሚፈልገው፣ ልጁ በሚፈልገው መንገድ አይደለም። ለምሳሌ ወደኛ ቤት ስትመጣ ለረጅም ጊዜ ዳይኒንግ አልነበረም ቤታችን። አሁን ቅርብ ጊዜ ነው ዳይኒንግ የኖረን። ኦኬ። የሶፋ የመሃል ጠረጴዛ የለንም ነበር። ከውጪ የፕላስቲክ ጠረጴዛ እናስገባለን፣ እዛ ላይ እንበላለን፣ ይወጣል። ሌሎቹ ልጆች አሳይመንታቸውን ሊሰሩ ከሆነ ፕላስቲክ ወንበር አስገብተው ነው የሚሰሩት። እህትና ወንድሙ ቤቱ ነፃ ነው። ስለዚህ በነፃነት እንቀሳቀሳል። ግድግዳችን እጆቹ እንዲጠናክሩ ፈልግ ስለነበረ ሴንሰሪ ኢሹ ነበረው። ስለዚህ እስክርቢቶና ወረቀት ይዘ ስራ ብትለው አይሰራም። ፓርከር ወፋፍራም ነገሮች እያስያዝኩኝ ግድግዳ ላይ ነበር የምንቸከችከው። ግድግዳችን ዙሪያው የተጨመላለቀ ነው። ቤታችን ውስጥ አሁንም ከገባ ምንም አይነት ዲኮሬሽን የለውም። ምንም እዚች ጋር ሶፋ አለች፣ እዛች ጋር ዳይኒንግ አለች። እንዳልኩ ቲቪ አንከፍትም። ቲቪው ግን ተሰቅሎም አልወረደም፣ እዛው ላይ ነው ያለው። ሌላ ቀይ የለው፣ ምንም ነገር የለው። ይሄ ምንድነው እየሰራሁበት ነው አይደል ያለሁት እዚህ ልጅ ላይ። የቤት ውበት ሊረብሸኛ አይገባም። ልብሱን ስቦ ይበላ ነበር። እችን ያነሳና በቃ ቆንጆ ቲሸርት ሰጣው። በሶስተኛው ቀን ወንፊት ያረጋታል። አትብላ እያልክ ከሱ ጋር መጨቃጨቅ ተገቢ ያልሆነ ነገር ነው። እንዴት ላስተወው? ከባለሙያ ጋር ተማከር ይገባል። አሁን የኔ ልጅ ድምጽ ይረብሸው ነበር። ከፍ ያለ ድምጽ ከመጣ ጆሮውን ይደፍን ነበር። በጣም ሁሌ ይጸጽተኛል። በተሳሳተ መንገድ አስተውኩት እሱን ባህሪ። ግን በተሳሳተ መንገድ እንዴ ነበር ጁሰር ማሽኑን እያጮህኩኝ ሲጮህ ጆሮውን ሲይዝ በቃ ስለው ለቀቀች ብሎ ሲታወኝ መልሼ ስከፍትበት መልሶ ሲይዝ በጣም አቢዩዝ አድርጌ ግን አስተውኩት። በኋላ ላይ ሙሉ ፋውንዴሽን ስገባ ዞር ስል መጥበሻ ምናምን ግድግዳ ላይ ተሰቅሏል በአንድ በኩል በደንብ ተደራጅቶ። እሺ እዛ ምንድነው ይሄ ይሰል እንዲህ ኢሹ ያለባቸው ልጆች ይሄንን ድምጹ እንዲያረጉ ይለማመዱታል። ወይኔ ልጅ በማሽን ድምጽ ጆሮውን እስኪበሳጭ ይበት ይሄ ምንድነው ስህተት ነው። ራሳቸው ናቸው ያን ከባለሙያ ጋር በምን ድምጽ ምን በቀላል ድምጽ በመናምን እየተባለ ኖሃ ምንድነው የሚፈልገው? ኦቲዝም ልጅ ምንድነው የሚፈልገው? አይደለም ኖሃ ምንድነው የሚፈልገው? ስፔሻሊ ያ ልጅ ብቻ። ስለዚህ ኖሃን በሚያስኬደው መንገድ በባለሙያ ነበር መሄድ የሚገባው። ያንዱ ለአንዱ አይሰራም ማለት ነው። የሚያመሳስል ነገር አለ፣ በጣም ብዙ ልዩነት አላቸው። እንዳልኩ 17 አይነት ሲምፕተም አላቸው። 17 አይነት ሲምፕተሙ ላይ ምን ያህሉ ልጅሽ ላይ ያለ ምን ያህሉ ልጄ ላይ ያለ የተለያየ ነው። ስለዚህ የእያንዳንዱ ኢንዲቪጁዋል ነው የሚሰራላቸው። ፕላናቸው ላይ የግል ነው የሚዘጋጅላቸው። ስለዚህ ያንን ለማድረግ ለባለሙያ ቅርብ መሆን አለብን። ከባለሙያም አልፈን ደግሞ ሌላ ትልቅ ስህተት ራሴ ላይ አሁን ሌላ እናት እንድትደግመው ማልፈልገው ኖሃን ስወልድ ዳያቤቲክስ ነበርኩኝ። በኖሃ እርግዝና ነው የመጣው። በጣም አነብ ነበር፣ ሌሊቱን ሙሉ ነበር ማነበው። ከዛ ሆነ ሳነብ ኢንሱሊን እናትየው ኢንሱሊን የምትወስድ ከሆነ ልጆቹ ኦቲዝም የመሆን እድል አላቸው። በጣም ነው የደነገጥኩት። በጣም ነው ሪግሬት ያደረኩት። ወይኔ ልጄን ለካ መውለድ አልነበረብኝም። ልጄን እኔ ነኝ ላይፍ ታይም ስቃይ ለልጄ። ምን አይነት እናት ነኝ? በጣም ነበረ። በጣም ምንድነው ምክንያቱ? እኔ ማነው ምንድነው የተጻፈው? ጉግል ላይ ከከፈት ሁሉም የፈለገውን ጽፎ ለሚለቅበት ነው። በኋላ ላይ ነው ያወቅኩት። ጉግል ላይ ጽሁፍ አውጥታ ለመልቀቅ
ማነህ ምንድነህ እንደማትባል ማንም አይከለክልሽ እኔ የተጠና ባለሙያዎች ይለቁታል ብዬ ሳስብ ስለነበረ ለተወሰነ ቀን በጣም ነበር የታመምኩት ግን ትክክል መሆኑን በምን አወቅሽ ትክክል አይደለም በቃ ያንን ስለተቀጣጣመ ነው ያንን ሳይ በቃ ይሄ ነው ኬዙ ማለት ነው ልጅ ራሴን ግን በጣም ነው የጎዳሁት በጣም በቃ ምንድነው የሚያረግልኝ ኦልሬዲ ልጄን የበከለ በሽታ ልጄን ያሳመመ በሽታ ምንድነው የሚያረግልኝ መድኃኒቱን ወሰድኩኝ አልወሰድኩኝ ራሴን በጣም ነበር የጎዳሁት መቆጣጠር እስኪያቅተኝ ድረስ እንጓሩድ ስለዚህ ስናነብ ማንበብ ያለብን እንደ ባለሙያ አይደለም እንደ ባለሙያ ሳይሆን እንደ እናት ያነበብነውን ነገር ይዘን ወይ ዲቴል የሆነ ነገር መጠየቅ እዛው ላይ እዛ ላይ ዲቴል እንጠይቅበት ማንችል ከሆነ ደግሞ ባለሙያ ጋር ይዘነው መሄድ በኋላ ላይ ለአንድ ዶክተር ስነግረው በፍጹም ስታት እንደውም ማንበብ አቆም ያለኝ በቃ ያነበብሽው ሁሉ በዚህ ደረጃ የሚነካሽ ከሆነ አትጠቅሚውም ለልጅሽ በትክክልም ያን ያነበብኩት ምንም የጠቀመኝ የለም ከማቁሰል ውጪ ስለዚህ እናት ልታደርግ የሚገባት አታንብብ አይደለም እንደውም አሁን ደግሞ በደንብ ቻጂፒቲ ያለች ዲቴል ለምትነግር ላርጋ ወደ ቀኝ ልሂድ ወደ ግራ ልሂድ በደንብ እንትን የምትል ግን እዛ ላይ ባንሆን የዛም ልምድ ከሌለን ባለሙያ መጠየቅ ማማከር ሁሉ ነገራቸውን ከባለሙያ ጋር እኔ እናት ነኝ በሳይንሱ ባለሙያ አለ ስፒሪቹዋልም ከሄድክ ፈጣሪ አለ እኔ ለዚህ ልጅ ሞግዚት እንጂ ፈጣሪ አይደለም ስለዚህ ልንሰራባቸው የሚገባ እነዚህ ልጆች ቤቱ ውስጥ ያስገባሃት ለልጅህ የቀጠርካት ሞግዚት አንተ ፈልገህ ነው አይደለም የምትቀጥራት ሽሮ አቅርበህ ልጄ ለምን ዶሮ አልበላም ትላታለህ what if ዶሮ አቅርበህለት ሽሮ ሲበላ ብታገኘው ያ ትልቅ ጸብ ያስነሳል ልታባረራትም ትችላለህ እንዴ ፈጣሪ በእነዚህ ልጆች ያ ነው በሰጠኝ ልክ ነው ልሰራላት የምችለው በሰጠኝ አቅም ልክ በሰጠኝ ጊዜ ልክ ነው ልሰጠው የምችለው ስራ ስለምውል ጥየው አልጸጸትም ምክንያቱም ስራ ያዋልኩበት ምክንያት አለኝ ለልጄ የተሻለ ነገር ለማድረግ ነው ስራ ላይ ያዋልኩት ስለዚህ ከስራ የተረፈኝን ጊዜ ግን እንዴት አድርጌ ነው የምሰጠው ሰላም ሰጥቶኝ ፈጣሪ ይሄ በሱ ምክንያት እንዲሆን ወይ ደግሞ ይሄ አጉል እንዲሆነብኝ ይያለን ምንብሰለሰለው ነገር በቃ በሌላው ሰላም ሰጥቶናል አይደል የተሰጠንን ሰላም ነው ሼር ልናደርጋቸው የሚገባል ፈጣሪ ፍቅርን ሰጥቶናል አይደል የተቻለንን ያህል ፍቅር ነው ልንሰጣቸው የሚገባው በተሰጠን ልክ እኛ ግን ምን እንፈልጋለን በቃ የፈጠርናቸው ይመስለናል በቃ ይምጣ ይውጣ ይሂድ እኛንን መንቧጥጣው ነው ከአምላክ አስተኝና ልስተው በርቅ አርግልኝ የሚያስፈልገውን አደርጋለሁ ስለዚህ ኖሃ ላይ ፈጣሪ ምንም አስተኛ ያቀም ምንም አብድየበት አላቀም እንደናት ወይ እችን እኮ ባደርግለት ወይ ያችን እኮ ባደርግለት ትላለህ አይደለ እኔ ግን ምለው ነገር የለኝ በተፈቀደልኝ ልክ እኔም አባቱ በተፈቀደልን በተሰጠን ልክ አርገንለታል አሁንም ያደረግንለት ነው በኖሃ ማረር ያላቀም ምክንያት ለዚህ ደግሞ በጣም ለመሰግናት መፈልክ ሴት አለች እግዚአብሔር ነፍሷን ይማረው ዘሚያኑስ እያለቀሰች ነው የነገረችኝ ስትነግረኝ ያው ታቀኝም ስለነበረ በቃ ባይሆንብሽ ባይሆንብሽ በቃ ሆነ ብላ እያለቀሰች ነው የነገረችኝና አንድ ነገር ግን ልምከርሻለች በዚህ ልጅ ጉዳይ ከፈጣሪሽ ጋር why me እምቲ ከሆነ መልስም አታገኝለትም ልጅሽን ማረጁ why not me ካልሽገን ልጅሽን ጠንክረሽ ልጅ ላይ ተሰራለሽ አባራለች ትክክለኛ ነገር ማንነኝ እኔ የማይሰጠኝ ማንነኝ ሌላዋ እምታበላው አጣ
በጀርባዋ አዝላ ባስ ውስጥ እንዳትገባ ልጅ ሽንት ይላል አውርጂ ተብላ የ14 ዓመት ልጅ አዝላ የምትጓተን እናት አለች። እኔ ማንነኝ ነው የማይሰጠኝ? ማበላው አላጣው፣ ማጠጣው አላጣው፣ ቴራፒ በሄድም ከፍለው አላጣው። ነዋዬ አሁን ነው እንዲለምድ ብለን 2 ቀን በታክሲ ሄዷል። ኦኬ እንዲያውቅ አሁን ነው እሱም የሚጀመር ያለው 2 ቀን። አይ ከሰው ጋር ግን በታክሲ እሱንም ፐብሊክ ትራንስፖርት እንኳን አያውቅም ልጄ። ስለዚህ እኔ ልማረር አልችልም። እኔ እግዚአብሔርን ላመሰግነው ነው የሚገባኝ። ነዋ ህይወቴን ቀይሮታል። ታምነን ነው የተሰጠን አብርሽዬ። ትክክል ታምነን አንተ የምትወደውን ልብስህን አውጥተህ ማጠብ ትችላለህ አትችልም ላላረጋገጥከው ሰራተኛ አሰጥ። አረ ብታበላሽብኝስ ብለህ ነምትሄድ ውድ ሱት ቢኖርህ ሄደህ ወይ ይሄውና ላውንደሪ ብለህ አትሰጠውም አይደለ? ላውንደሪው ምን አይነት ነው አውቀኸው ነው የምትሰጠው። ቼክ ታደርጊያለሽ። ፈጣሪ ደግሞ ህይወቱን የሰጠበት ደሙን የከፈለበት ልጁን ራበኝ ሳይል ታበላዋለች፣ ጠማኝ ሳይል ታጠጣዋለች፣ በረደኝ ሳይል ታለብሰዋለች። ትችላለች ልጄ ብሎ አምኖን ይሰጠኝ። እንደመታመን ደግሞ ትልቅ ነገር የለም። እንደመታመን ውድ ነገር የለም ለኔ። ስለዚህ የምኖረው ያመነኝን ፈጣሪ ታመኝ ለመገኘት ነው እስከ መጨረሻ እምነቴን ላለማጉደል። ያ ደግሞ ምንድነው? በቻልከው ልክ መስራት ነው። ታመኛለሁ እያልከ ጠዋት ማታ ትነግረው በስራሽ ነው የምታሳይ። ስራው ደግሞ በተሰጠህ ልክ ብዙ እናቶች አሉ ዲና የሚያደርጉ፣ ብዙ አባቶች አሉ ከጭንቀት የተነሳ አይ ምንም የለውም ልጅ ይላሉ። ላለማመንም ይፈልጋሉ። አዎ ጭንቀቱ ነው። ጣልተው አይደለም እኮ ግን ምንም የለውም ልጅ ይላል። እናትም አይደለም እኮ እንዲህ እኮ ነው ወስጀው ነበር እኮ እንዲህ ብሎኝ ነው እኮ እንዲህ አይደለም እኮ ትላለች። ስተት ነው። ከስተትም ስተት የምድር ስተት አይደለም። በፈጣሪ ዘንድ ያስጠይቁናል። ታምኖ ነው የተሰጠው። ታምኖ ተሰጠን። ከኛ በላይ ባለህ ሲያምነህ እንዴት ትኩራራለህ? የፈለኩበት ሀገር ሄዳለሁ፣ የፈለኩትን ስራ ሰራለሁ፣ ባሌ ሙሉ ለሙሉ ያምነኛል። አብርሽዬ እንዴት ኮራለሁ መሰለህ? ፈጣሪ ደግሞ አምኖ ኑሃን ሰጠኝ። ከዚህ በላይ መታመን፣ ከዚህ በላይ በቃ ለኔ መከበሪያዬ ነው ነው። እኔን ሳምሪ ጀግና ሴት ያስባለኝ ኑሃን፣ ሳምሪ ጠንካራ ሴት ያስባለኝ ኑሃን። እኔ አምላክን ጠይቀው ነበር እንዴት አምነህ ሰጠኝ? እኔ እኮ በጣም ስስ ነኝ አልችልም። እንዴት ነው ይሄንን ልጅ አምነህ የሰጠኝ? ምን ላረገው ነው የሰጠኝ? መጀመሪያ ላይ ምን ላረገው ነው የሰጠኝ? እንዴት ነው አምነህ ይሄንን ልጅ የሰጠኝ ነበር? ለምን አቅሜን ተጠራጠረው ነበር። ከዛ የተወሰነ ስቴፕ እየሄድኩኝ ሲሄድ ከኔም አይደለም ከሌላ ሰው ጎበዝ እኮ ነች ሳምሪ ነኝ እንዴ? ጎበዝ ነኝ እንዴ? ጠንካራ ነኝ እንዴ? የእውነቴን ነው ጠንካራ ነኝ እንዴ? ጎበዝ ነኝ እንዴ? ያ ምን እያረገኝ መጣ መሰለ? እውነትም ይሄንን አለፍኩኝ። ይሄንን ካለፍኩኝማ ነገ ይሄንን አልፈዋለሁ። ማረጋገጫም ሆነ ያ ሲገባ ኖሃ መጣና ማንነቴን ቀየረው። እሺ ሌላ መዝሙር ዘምርልኛ። ሰማት እንሄዳለን ከዛ እንጫወታለን፣ ዋና እንዋኛለን፣ ጉዞ ደግሞ እንሄዳለን። ጉዞ ስንሄድ እዛ ምንድነው ማድረግ የምትፈልገው? ከዛ ምን ታደርጋለህ? በምንድን ነው የምንሄደው? በባስ ከትምህርት ቤት ልጆች ጋር አይደለ?
እንመለሳለን። ከኖሃ በፊት 114 ኪሎ ገብቼ ነበር። ይሄንን ከማወቄ በፊት ኖሃን ወልጄ 114 ኪሎ ገብቼ ነበር። ለመክሳት ብዙ ነገር አደርግ ነበር፣ ብዙ ግን ይሰለቸኝና ተዋለሁ። እንደና ሚጥሚጣ ሞክረሽ ብዙ ነገር ይሰለቸኝና ተዋለሁ። ከመውለዴም በፊት ከማግባቴም በፊት ሞክርና ይሰለቸኛል። ከዛ ጓደኞቼ እናንተ ከስታችሁ ነው ፍሬ ምንድነው ይጎደለብን እስኪ ነው ወክ ማድረግ ስንጀምር መጀመሪያ ባሪዬ ተብዬ ለከፋለሁ። አያችሁ ከናንተ በላይ ነው ፍሬ ምንም አልጎደለም። ሄደ ያን አስተሳሰብ ይዤ ሄድኩኝ። ከቤተሰብ ስኳር አለ ኖሃን ሳረግ ስኳር መጣ። እርግዝና ላይ ኢንሱሊን ወሰድኩኝ። እንደወለድኩኝ ተቋረጠ። ኦኬ የኖሃን ታናሽ ሶስተኛዋን ሳረግዝ መጣ። ወለድኩኝ። መቋረጥ አልቻለም። 5 አመት ኢንሱሊን ወሰድኩኝ። የኖሃም ኬስ ተፈጠረ። በጣም ብዙ ከባድ ጊዜ ስለነበረ ተደራረበ። 5 አመት ኢንሱሊን ወሰድኩኝ። ለምን ከኢንሱሊን ወጣሁ? እንዴት ከኢንሱሊን ወጣሁ? ማን ከኢንሱሊን አስወጣኝ? ኖሃ። ረጅም አመት መኖር ፈለግኩኝ። ረጅም አመት ጤነኛ ሆኜ መኖር ፈለግኩኝ። ለኖሃዬ እስከ መጨረሻ በህይወት እስካለሁኝ ሰፖርት ማድረግ ፈልጋለሁ። ልጅ የሚጎለው ነገ ጧት አግብቶ ሚስቱ ላይ የሚያጎልባት ነገር ካለ እኔ ልሞላላት ፈልጋለሁ። ገንዘብ ሰርታ ልታስቀምጥላቸው ትችላለህ። ገንዘብ አይደለም። እንደባል ሊያጎልባት የሚችል እንከን ካለ እኔና አባቱ ልንሞላ ግድ ይለናል። ለዛ ደግሞ ጤነኛ መሆን አለብኝ። ለዚህ ራሴ ላይ መስራት ጀመርኩኝ። ላይፍ ታይም ኮሚትመንት ማለት ነው። ራሴ ላይ መስራት ስጀምር ኢንሱሊን ቀረ። 5 አመት ከ5 አመት በኋላ ተሰርቶ ኢንሱሊን ቀረና ወደ ኦራል ገባሁኝ። ኦራሉ እያለ በጊዜ በጣም ዶዙ ተቀነሰ። አሁን ደግሞ ቅርብ ጊዜ ለ6 ወር ነው ለ3 ወር አንድ ፕሮግራም ውስጥ ገባሁኝ። ያንን ሳደርግ ብዙ ነገሮችን አጉድዬ ከብዙ ነገሮቹ ትልቁ አርብ ሮብ ሳይቀር ኦርቶዶክስ እምነት ተከታይ ነኝ። አርብና ሮብ ሳይቀር አልጾምም ነበር። አርብና ሮብ በላ ነበር። በእንትኑ ምክንያት ነው ወይስ ሜል ፕላኑ ሙሉ ለሙሉ ከስጋ ከዶሮ ከአሳ ጋር የተገናኘ ፕሮቲን ዳይት ስለነበረ አርብና ሮብ ነው አፍርሼ ያንን ዳይት አደረኩኝ። ያንን በማድረጌ ሙሉ ለሙሉ ጧት ላይ ወስደው የነበረው መድኃኒት ቀረልኝ። ይሄ ትልቅ ፕሮግረስ። የማታውን ብቻ በጣም በስሞል ዶዝ የማታው ሆነ። ይሄን ሁሉ እንዳረግ ማን ነው የሚረዳኝ? ለማን ነው ብርታቱን የሚሰጠኝ? ለማን ነው ማደርገው ይሄን ሁሉ ነገር? ለኖሃ የመታመም መብት የለኝም። እኔ የእውነቴን ነው የምልህ። ሲያመኝ እደነግጣለሁ። የእውነት ደነግጣለሁ። የዛሬ 2 አመት ከምናምን ከቤት ወጣ ደረጃ ላይ ወደቅኩ። ወድቄ መቶኛል እኮ ግን መታመም መብት የለኝም። እኔ ተነስቼ መኪና ይሾት ህመም ምናምን አልነበረ። ያ ድንጋጤ እኔ በቃ እኔ መታመም የለብኝም። እኔ ለኖሃ በብዙ አስፈልገዋለሁ። ያ ያዘኝ። ከዚህ ተወሰነ መንገድ ከነዳሁኝ በኋላ አቃተኝ። እንደምንም ተንፏቀቄ ቢሮ ጋር ደረስኩኝ። ኦልሞስት ራሴ መሳት ደረጃ ነው። ሆስፒታል ሄድን። ኖ በጣም ተጎድታለች፣
ቶሎ በሉ ዊልቸር አምጡላት፣ ዊልቸር ላይ ከዚህ በኋላ እንዳትነሳ ምናምን። አልፈልግም ዊልቸር። አልታመምኩም፣ አልተሰበርኩም። በውስጤ ከፈጣሪ ጋር ነበር። አታደርገውም አምላኬ። የስብራት አልነበረው፣ ጉዳት ነበረው። ኦኬ። ግን ከአምላክ ጋር በጣም አወራው። አታደርገውም ኖሃዬስ እኔ ለኖሃ በብዙ አስፈልገው የለ አምላኬ ሆይ አታደርግብኝ። አሁን ከዚህ ሆስፒታል ወጣለሁ፣ ሌላ ሆስፒታል የተሻለ ቦታ እሄዳለሁ፣ ያሉኝን አደርጋለሁ። አንተ ግን በጣም ቀላል የምትለውን የመጨረሻ ቀላል የምትለውን አድርግልኝ። እንደዛ ተባብለን ሆስፒታል ሄድን፣ ሌላ ቦታ። እሺ ስብራት የለም ግን የመጨረሻ አጥንታችን ጭራ አጥንት የምትባለዋ ጠርዙ ነበር የደረጃው የመታኝና እሷ እንደዚህ ታጥፋለች። ፔን አለው። እኔ ግን ዳንኩኝ። የኖህ አምላክ ይችላል። የኔ አምላክ አይደለም፣ የኖህ አምላክ ትችላለህ። ምንም እንዲጎሉ አይፈልግም አምላክ። ለኖህ ስል ምንም ነገር አይጎለኝም። ለምን አካውንታችን ዜሮ አይገባም? ለኖህ የሚያስፈልገው ነገር አለ፣ ይመጣል ገንዘቡ። ጌት ነው የሚመጣው ከፈጣሪ። ለምን ቃል ኪዳን አለን። እኔም አባቱ ስጠንና እናረግለታለን። ማንንም ሰው ኢንቮልቭ እንዲያደርግብን አንፈልግም። በኖህ ጉዳይ ላይ ቃል ኪዳን አለን ከኖህ ጋር፣ ከአምላክ ጋር። ሳሊተ ምሕረት ገብቼ የመጨረሻ አልቅሼ ለመኛት። ልመና ብቻ ሳይሆን የጅል ዛቻ። ሰው ለፈጣሪው አይዘትም አይደለም። የጅል ዛቻ ዝቼ ወጥቻለሁ። በቃ አሜን ብዬ እቀበላለሁ የተሰጠኝን። እመቤቴ እርቺኝ፣ አባባ ኢየሱስ እርዳኝ። ለኖህ ስል ለኖህ ላደርግ ስነሳ 5 ሳንቲም ካጎደላችሁብኝ ግን እናትም ልጅም እክዳችኋለሁ። የምትያያለን ካድኳቸው ማን ነው የሚጎዳው? ማን? ለኔ ግን ስለኔ ነው የተሰቀለው፣ ስለኔ ነው መስዋዕት የሆነው። ያንን የሆነልኝ አምላክ አይጨክንብኝም። ያንን ብዬ የወጣሁበት ልጅ ነው። በእያንዳንዱ መንገድ ላይ ይገባልኛል። በእያንዳንዱ መንገድ ላይ ለምን አሳልፈ ይሰጥቻለሁ? አሳልፈን ለሱ መልሰናል። እኛ ሞግዚትነታችንን አምነናል። ቤት ውስጥ ጸበል ይመጣል፣ ይጠመቃል። በመንፈሳዊ መደረግ ያለበት ይደረግለታል፣ በሕክምናው መደረግ ያለበት ይደረግለታል። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ? ኮሜንት ላይ ጻፉልን። የወንድምህን ስም እኮ አልነገርከኝም። ፊሶን። ሌላስ? ኤልሳን። ሌላስ? ኪሩቤል። የት ነበር ሰፈራችሁ? ሴምሲ። የት ስምስ አልነገርከኝም? የአርማና። በዚሁ እንድናነሳው ብዙ ሰው የሚያገናኘው ከሆነ ከመንፈስ ጋር ብቻ ከሆነ ነገር ጋር ያገናኙትና በቃ ሙሉ ለሙሉ ሳይንሱንና ሕክምናውን ትተው ወይ ጸበል ብቻ ነው መደረግ ያለበት ነገር አይደረግላቸው። ምናልባት እዚሁ ጋር አገናኝተሽ የምትነግሪን ነገር ካለ? ኖህ ሕፃን ልጅ ነው። 2 ዓመት ከ9 ወሩ ላይ ነው ያወቅኩት ይሄ ነገር መፈጠሩ። ኖህ በምን ኃጢአቱ? ኖህ ምን አርኩ? ኖህ ምን አጉድሎ ከሌሎች ልጆች ተመርጦ ምን ስላጎደለ ተቀጣ? ምንም ነው መልሱ። ምንም። ኃጢአትም ከሆነ እኔ በሰራሁት የመጣ ኃጢአትም ከሆነ እኔ ንስሐ ልግባ።
እኔው ልንበርከክ እኔው ከአምላኬ ጋር ልታረቅ እነዚህ ልጆች ምንም ባላረጉት አምላክ ሊቀጣቸው አይችልም አምላክም በምክንያት አምጥቷቸዋል እኔን ሊቀይር አመጣቸው የኔን መንፈሳዊ ህይወት ሊያጠናክር አመጣቸው የኔና አምላኬን አታችመንት ሊያጠብቅ አመጣቸው ብዙ ጊዜ ሰው ሃይማኖተኛ ጧት ተነስቶ ቤተክርስቲያን የሚሄድ ኪዳን የሚያደርስ የሚያስቀድስ ጻድቅ ነው ያንንም ማያደርግ ኃጢአተኛ ነው እኔ አላምንበት ለዛ ተብሎ ይቀመጣል ብዙ ሰው ይፈርጃል እኔ ከአምላኬ ጋር አታችመንቴን ያጠበቀልኝ ድሮም አምላኬን አውቀዋለሁ ቦርዲንግ ስኩል ተማሪ ነበርኩ ባይብልና ባዮሎጂ መጽሐፍን እኩል ላይብራሪ ይዤ ገብቼ ነው የሸመደድኳቸው ለምን ፈተና ስለሚመጣ በልጅነት ልቦናዬ ላይ እንደ አንድ ሳብጀክት የእግዚአብሔር ቃል ወደ ውስጥ ይገብቷል ስለዚህ በመንገዴ ለአንድም ቀን በስህተት አምላኬን ክጄው አላውቅም አተደራድሬበትም አላውቅም ያ ግን አምላክህን የምትወደው ከሆነ አምላክህን የምታምነው ከሆነ በጸበል ብቻ ነው እንደ ያለው አምላክ አይደለም እንደዛ ከሆነ ለምን ስራ እንሄዳለን እኛ ለምን ዝም ብለን ቤተክርስቲያን አንቀመጥ ለምን አንዳችን እዚህ ጋር ሆነ አንዳችን ጠያቂ አንዳችን ተጠያቂ እንደየሙያችን ሆነናል አይደለም ለምን የራሳችንን እኔ የውበት ባለሙያ ነኝ ለምን ያንን ሙያ ፈቀደልኝ አምላክ መስራት ምን ያረጋል ምድር ስለሚያስፈልጋት በምድር ስንኖር ስለሚያስፈልገን ሙያዎችን ሁሉ ፈጠራለን ኢንጂነርም ፈጠረ ሁሉንም ሙያ ፈጠራለን at the same time ዶክተሩንም ፈጠራለን ምን ሊያረግ ነው ዶክተሩ የተፈጠረው ሊያክም ስለዚህ እኔ ልጅ ላይ ሲደርስ ለምንድን ነው ማከም የማይችለው ለምንድን ነው ኦቲዝም ኦር ዳውን ሲንድሮም ይሁን ነገር ያለባቸው ልጆች ላይ የእድገት ውስንነት ያለባቸው ልጆች ላይ ሲደርስ ዶክተሩ የማይሰራው ለምንድን ነው አንድ ጳጳስ ቢታመም ወደ ህክምና ነው የሚሄዱት ስለዚህ የኔ ልጅ ወይ ኑሃን መሰል ልጆች ዶክተር እንዳያያቸው ዶክተር ለውጥ አያመጣላቸው ብለን እንድናምን ያደረገን ምንድነው አዌርነስ ሌቭላችን በጣም የወረደ ስለሆነ እንደ አገር አዌርነስ ሶሳይቲ እንደ አገር የለንም ምንድነው የአይምሮ እድገት ውስንነት ምንድነው ከየት ይመጣል ይተላለፋል ወይ በምንድነው ቼክ ስለማናቀው ፈረጅ ነው ላብራቶሪ ሄደው ደም ሰጥተው ይሄንን መድኃኒት ይውሰድ ይሄንን ያድርግ ስላልተባሉ ሆስፒታል ያስፈልጋቸው ነው ቴራፒስቱን ማን አመጣው ማን ነው ዳያግኖስ የሚያደርግልኝ ማን ነው ኢንዲቪጁዋል ፕላኑን የሚያዘጋጅልኝ ለልጄ ማኬት መጣ ልክ እኔ ተምሬ የኔን ፊልድ እንዳያስኩት ልክ እንደዛ የተማረ ሰው ነው እኔ ስለሚያስፈልገኝ እግዚአብሔር ሐኪም ፈጠረልኝ ስለዚህ እኔ በሁለቱም መንገድ ሄድኩኝ አሁንም በጸበሉ ነው የመጣው ለውጡ በዶክተሩ በቴራፒው ነው የመጣው ለውጡ ፈጣሪ ነው የሚያውቀው ምክንያት አለው በዛ ምክንያት በቃ ምክንያት በሆነው ይደረግለት ጸበል ስንሄድ ሚካኤል ሄድን ገብርኤል ሄድን ማርያም ሄድን የሚያድነው ማን ነው እግዚአብሔር ክርስቶስን አምነን ነው የምንሄደው እጣ ክፍላችንን ብለን ግን እንፈልጋለን እጣውጥተን ምን ብለን የትኛው ይሆንልኝ ይሆን እንላለን አይደለ ስለዚህ ይሄንን እንደዛ ከሄድን በዚህኛው በኩል ደግሞ የትኛው ዶክተር የተሻለ ነገር ያረጋግልኛል የትኛው ሴንተር የተሻለ ነገር ይረዳልኛል ብለን ነው ልንሄድ የሚገባል አሁንም እንደ ሀገር በጣም ሊሰራበት የሚገባው ነገር ኦቲዝም ተላላፊ ነገር አይደለም ኦቲዝም በዘር አይመጣ ኦቲዝም በተሰራባቸው ልክ ፕሮግረስ በኦቲዝም ጥላ ስር የሚኖሩ ልጆች በተሰራባቸው ልክ ፕሮግረስ የሚያመጡ ልጆች ናቸው ይሄንን በጣም ማህበረሰቡ ሊያቅ ይገባል ይሄንን ከእንደኔ አሁን እኔ በራሴ ፕላንሽ ምንድነው ልጅሽ ላይ ካልከኝ
ከ17 ዓመቱ በኋላ ከ16 ከ17 ዓመቱ በኋላ ኢትዮጵያ ውስጥ እንዲኖር አልፈልግም። ለምን እኔን ከዚህ በኋላ ኑሃዬ 12 ዓመት ሆኖ 4 ዓመት 5 ዓመት ጨምርበትና ኑሃን እንዳልኩ ላይፍ ታይም አብሬው መሆን ነው የምፈልገው። ከ5 ዓመት በኋላ ወደ ሌላ ሀገር ስሰደድ አላሳዝንም? ከስደት በመመለሻዬ እድሜ ስሰደድ አሳዝናለሁኝ አይደል እንደ ቤተሰብ። እኔ ግን ያ እቅዴ ነው። ለምን ኑሃዬ ሊቀበለው የሚችል ሶሳይቲ እኔ ካምፓኒ ላይ አምጥቼ ባስቀምጠው ኑሃን ይሄኛው እኮ እያሉ ነው የሚጎዱት። ወርኢፍ ወደ ሰለጠነው ሀገር ስትሄድ አምነዋቸው ኃላፊነት ቦታ የሚሰጡት ለነሱ ለምን አይሰርቁ፣ አይዋሹ፣ አያጭበረብሯቸው። ይሄንን አምነው ራሳቸው እያሰለጠኑ ድርጅታቸው ላይ ሲገቡ የተሻለ ቦታ ላይ ነው የሚያስቀምጧቸው። መሪነቱ ላይም እነሱ ናቸው። በሶሻል ላይፋችን እስኪሄድ አንድ ልጅ ቤቷ ሄዳ እናቴ ስፔሻል ኒድ ልጅ ቦይፍሬንድ ያስኩኝ ብትላት እናትየው ፈንተ ልትሰራ ትችላለች። ለምን ስፔሻል ኒድ ችስታ ነው እንኳን ሲባል እንዴ ምንድነው የምንቀበልበት እና ራሳችንን ያስቀምጥንበት ቦታ በጣም የተለየ ነው። ልጄ ምን ይጎላታል ነው ያቺ እናት እኮ ሜቢ ጨካኝ ሆና ላይሆን ይችላል፣ ግን እንዴት አድርጎ ሊያስተዳድራት ወንድ ነው ልጄ። ፕሮቫይደር የመሆን ግዴታ አለበት። ስለዚህ ምን ሊያረጋት፣ እንዴት ሊያስተዳድራት፣ እንዴት ልትሆን ስትል አፈቅደላት። ምክንያቱም ኢትዮጵያ ውስጥ ስንጋባ እኔ ባሌን ሳገባው ዘር ማንዘሩን ነው ያገባሁት። እኔን ሲያገባ ዘር ማንዘሬን ነው ያገባው። ቤተሰብ ከቤተሰብ ጋር እስኪ ለቅሶ ይቅር እቀበለዋለሁ፣ እስኪ ለቅሶ ልቀር እዛ ይቀበሉኛል አይቀበሉኝም። በቃ እንዲህ ነው፣ ተሳስረን ነው። ጥሩ ነገርም አለው መጥፎ ነገርም አለው። ወደ ውጭ ዓለም ስንሄድ ግን ከተዋደዱ ሁለቱ ናቸው የሚጋቡት። ስለዚህ አንድ ሴት ብትጠይቅ ብዙ ሰዎች ጠይቄያለሁኝ ለንደን ላይ ስፔሻል ኒድ ልጅ ብትወጂ ምን ታረጊያለሽ አልኳት። አንዷ ልጅ እሺ ሳቀችብኝ። ከዛ ምን ነው ስላት ኧረ እንደ ልጅ ጠብቀሽ ነው አለች። አይ አይደለም ትክክለኛ መልስሽን ያውም አበሻ ነው የጠየኩት። ያበሻ ልጅ ናት እዛ ተወልዳ ያደገች። ኦኬ አይ ትክክለኛውን ማወቅ ስለምፈልግ አግኝቼ ነው አለች። አይዋሸኝ ቺታ ያደርግብኝ አዌርነስ በቃ ኦሬዲ በደንብ ታማኝነታቸውን ሀምብልነታቸውን ኦነስትነታቸውን ነው ቀድመው የሚያዩት። ስለዚህ ያላትን ቤኔፊት ነው ያየችው። አልጭበረበረ ተበላም በእኛ ስለዚህ እኔ የምፈልገው ምንድነው ወጥቼ አዌርነስ ሌቭሉ ከፍ ያለበት ሀገር ላይ ከጎደላቸው ነገር ላይ ሳይሆን ያላቸውን ነገር አፕሪሺየት አርጎ የሚቀበል ማህበረሰብ ላይ እንዲኖር ነው የምፈልገው። ያንን ደግሞ ለማድረግ እዚህ ሆኜ እንደዚህ የገባት ፈልግ ብዬ ከብስል ጥሬ ስፈልግ አልኖርም። አትሊስት ጊዜ መፍጀት ነው። ልጄ መሆን ያለበትን በእድሜው እንዲሆን ቦታውን ማስተካከል አለብኝ። ልጄ በጊዜ ስራው እንዲገባ ለስራ እድሜው ሲደርስ ስራ ሊያገኝ የሚችልበት ቦታ ላይ ማድረግ አለብኝ። ልጄ ዴት ማድረግ እድሜው ሲደርስ ዴት እንዲያደርግ የተመቻቸ ኤንቫይሮንመንት መፍቀድ አለብኝ። ስለዚህ ከ4 ዓመት ወይ ከ5 ዓመት በኋላ ፎር ጉድ ሙቭ ላደርግ እችላለሁ። ማን ያውቃል? ይሄ ማን ነው እንደዛ ያሳለኝ? እዛ ድረስ እንዲሄድ ያደረገኝ ማን ነው? ኑሃ እዛ ጋር ሲሄድስ ምን አላቸው መሰለህ እነዚህ ልጆች? ከ4 ዓመት ወይ ከ5 ዓመት በኋላ ሊሄድ ብዬ ሳስብ ከ4 ዓመትና ከ5 ዓመት በኋላ እኔ ላይ 5 ዓመት እድሜ ጨምረህብኝ እንደ አዲስ ፍሮም ዘ ስክራች ወርጄ ሰርቼ ምናምን ይከብዳል። ስለዚህ ዛሬ መበርታት አለብኝ ነገ የተስተካከለ እንዲሆን። ነገ ስደት ምለው ቦታ ተቸግሬ ከገባሁኝ ነው
እግዚአብሔር መስመር አላሰመረልንም። ዓለምን ሙሉ ነው የሰጠን። ስለዚህ ያንንም የሄድኩበትን ቦታ የኔ ብዬ እንድቀበለው የኔ ሊያስብል የሚችል ነገር ይዤ መግባት አለብኝ። የተመቻቸ ህይወት ሊኖረኝ ይገባል። ያለበለዚያ ልማረር ነው አሁንም ልጄ ላይ። ስለዚህ ከ5 ዓመት በኋላ ሳምሪ ስትወጪ የሄድሽበት ሀገር ላይ ተደላድለሽ ለመኖር ዛሬ ምን አይነት መስዋዕትነት መክፈል አለብሽ? እንዴት መጠንከር አለብሽ? ትክክለኛ ጥያቄ። ምን ያህል መስራት አለብሽ? ሰራው፣ ገንዘብ አገኘው፣ ገንዘቡን ያዝነው፣ ወጣን፣ ጤነኞች ካልሆነ እዚህ ወይ በእናትሽ ራሴን አሞኛል ዛሬ ድውል አድርጌ እህቶቼን ቃልዬ ያዥልኝ እስኪ ርሽዬ ያዥልኝ እስኪ ራሴን አሞኛል ልተኛበት ላለሁኝ እዛ ሲሄዳለ የለም እስኪ ኖ ቪዚት አርጎንና የለም። ስለዚህ እኔ ራስ ምታትን ማስተናግድ ሴት መሆን የለብኝ። ያንን ለመሆን ጤናዬ ላይ ዛሬ መስራት አለብኝ። እግዚአብሔር 40 ዓመት ነው የፈቀደልኝ፣ 50 ዓመት ነው የፈቀደልኝ። ፈጣሪ ነው የሚያውቀው። ፈጣሪ የፈቀዳትን እድሜ ግን ጤነኛ ሆኜ ለመኖር ምን መሆን አለብኝ? ለምሳሌ እኔ በጣም ጣፋጭ ወዳለሁ። በፊት በመውደድ አሁንም ወዳለሁ ግን ስለምወድ ዝም ብዬ አግበሰብሳለሁ። አላግበሰብስ ከሀገር ስወጣ ቸኮሌት አልቀምስም። ለምን? አንዴ ከጀመርኩት ወሰወሳለሁ። ከዛ ደግሞ እንደ ልቤ የፈለኩበት ላይ የፈለኩትን አማራጭ አለኝ። የፈለኩትን አይነት መግዛት እችላለሁ። ስለዚህ ልወሰወስ ነው። አልነካው። ስለሚቻል ብቻ ደግሞ ማረግም ተገቢ አይደለም። እያየሁት ነው። በጣም ካቃተኝ መፈልጋትን ትንሽ የገዛና አምጥቼ አስቀምጣታለሁ። በቃ ስራሽን ከጨረስሽ በኋላ ወደ ሀገርሽ ስትመለሺ ትሸለሚያለሽ። ሳምሪ ኤርፖርት ውስጥ ነው የምበላው። ተስገብግቤ እንደ ህፃን ልጅ በዛ ደረጃ ወዳለሁኝ። ግን ኤቭሪዴይ አረጋዋለሁ አላረጋውም። ቂቤ በጣም ወዳለሁ። ከፓስታ ውጪ ሁሉ ነገሬ ላይ ቂቤ ቢገባ ደስ ይለኛል። ሁሉ ነገሬ ላይ ኤቭሪዴይ በላለሁኝ። አልበላው። ለምን? መኖር ፈልጋለሁ። መኖር እንድፈልግ ማን አጓጓኝ? ኖሃ ህይወቴ ላይ መጣና ቀየረኝ። ኖሃዬ እንደ ወርቅ አቅልጦ ሌላ ሳምሪን ነው የሰራው። ስለዚህ ኖሃ በኃጢአት ሳይሆን የመጣው ሳምሪ በቸልተኝነት ያገኘችውን ጣፋጩንም ቅባቱንም ምኑንም ስታግበሰብስ ወይ ያልጋ ቁራኛ ሆና እንዳትቀር ወይ እድሜዋ እንዳያጥር ስራ ብላ ገንዘቧን ብቻ ስትል የእግዚአብሔርን ቸርነትና የእግዚአብሔርን ረድኤት በውስጧ እንዳትዘነጋ ተኮረኮመች። ሁሌ ስትኮረኮም ወደ ማን ነው የምትሄደው? ጨጓራህን ሲያመህ የጨጓራ ስፔሻሊስት ጋር፣ ጉልበትህን ሲያመህ የአጥንት ስፔሻሊስት ጋር፣ ወሪፋ ሐኪም የማያክመው ወደ ፈጣሪ ነው አይደል? አለቀ። አታችመንቴን አበዛው። ብሌሲንግን እንድቆጥር ነው ያደረገልኝ ነው። ሁሉ ነገርን ዙሪያ ያሉት ሰዎች እኮ እንደማንም አሉኝ ብለህ ታልፋቸው ነበር። ዛሬም ማመሰግናቸው ማደንቃቸው ተጎድቼ ስላየሁት ነው። ስለዚህ እነዚህ ልጆች የኃጢአት ምልክቶች፣ እርግማኖች አይደሉም፣ በረከቶች ናቸው። በረከትህን እንዴት ነው የምትጠቀምበት? አምላክ የሰጠህን እምነት እንዴት ነው የምትወጣው? ንብረትህን ለምትጠረጥረው ለሌባ አሳልፈህ ብትሰጠው ይሰርቀዋል? አይመስለኝም። ጠብቅ ብለህ ነው የሰጠኸው። አይሄድም። እዚህ ጋር ከሆነ ሊሰርቀው ነው። እዛ ጋር ሰጠኸው ያዘው አልከው። እንዴት ይሰርቀዋል? ጭራሽ ማን ሰረቀኝ ይበለህ? ጠብቅ ብለኸዋል። ሌባው እሱ ነው አይደለ? ስለዚህ ሰው ጋር ትጠብቀዋለህ።
እኛም ከነጉድለታችን ጠንካራ ስለሆንኩኝ መርጦ ሳምሪ ጠንካራ ናት ትችላለች ብሎ አይደለም የሰጠኝ ከነጉድለቴ ከነ ስንፍናዬ ትችላለች ብሎ ሰጠኝ እንዴት ልቻለው መንገዱን ዳዲስ መገንባት ነበረብሽ መንገዱን ይመራል ሁሉ ጊዜ ምን ነበር በፊት እኔ መኪና ልጋጭም እላለሁ አንድ ጓደኛ ነበረኝና ጉድጓድ አልገባ መኪና ስነዳ አንቺ እንትኖች መንገድ ባለስልጣን እዚህ ጋር ተቆፍሯል ይያለ ቀድሞ ላንቺ ነው እንደሚነግርሽ እንዴ ነው ጉድጓድ ማገቢ ይለኛል አልጋጭም እላለሁ ምን ስለሆንሽ ሲሉኝ እኔ መኪና ስገዛ በውል ነው የገዛሁት መሪ ካንተ ቤንዚል ከኔ ብዬ ከአባባ ኢየሱስ ጋር ተዋውቄ ነው የገዛሁት ላችኋለሁ እኔ ከሁላችሁም በላይ ፈጣሪ እኔን ይወደኛል ምን ስለሆንሽ ይላሉ የጠፋችሁ በገኔ ስለሆንኩኝ እናንተን አስቀምጦ እኔን ፍለጋ ሁሌ ስለሚንከራተት ካይኑ አልጠፋም ያ እያደር ወደ ምን ገባ መሰለ ፈጣሪ የጠፋችሁን በግ ሲያገኛት ወይ ተገኘሽ ብሎ በልምጭ እየገረፈ አይደለም የሚወሰዳት ወይ ደግሞ ተገኘሽ በቃ ሁለተኛ እንዳትጠፊ ብሎም አይደለም ያላት እግሮቿን የሰበራቸው አይደል ሰብሮ ግን ምን አደረጋት እያነከሰች እንድትሄድ ፈረደባት ተሸከማት ለምን ተሸከማት ጠራኑን እንድትለምድ እዛች ሄል እስክታደርግ ያለችውን ታይም በረቷን እንድታቅ የሷ የሆኑትን እንድታቅ እንድትለምደው እረኛዋን እንድታቅ ጊዜ ሰጣት ስለዚህ እኔም ኑሃዬ ለኔ ከጠፋሁበት አገኘኝና አምላኬ እግሮቼን ሰበር አድርጎ ተሸከመኝ ያ ነው ለኔ ብቻ ሳይሆን ለአብዛኞቻችን ካየነው በረከታችን እሱ ትክክል ዞር ብለህ ብዙ ቤት ብትገባ በገንዘብ ደረጃ ቤታችን ላይ እንደሆነ ችግር ነበር ከነሱ በኋላ መጣት ከዚህ በኋላ ስትል እነዚህ ልጆች ቤት ውስጥ ከመጡ በኋላ ብዙ በረከት ይዘው መጥተዋል ያንን ግን አብዛኛው ሰው አያስተውለው ለምን የጎደለብንን ስለሆነ የምንፈልገው ከሞላልን ላይ ከነጭ ግድግዳ ላይ ጥቁር አንድ ጠብ ካለች እሷ ነች ቀድማ የምትታየው ጎልታ ትወጣለች ስለዚህ መርገም ስላልሆኑ እንደ በረከት ቆጥረን ልንሰራባቸው ይገባል ለዛም ነው አብዛኛውን ስፔሻል ኒድ የተሰጣትን እናትያት በሚገርም ሁኔታ ጠንካራ ነች እኔ ምንድነኝ እላለሁ ዝቅ ብዬ አይና ብዙ ቦታዎች ላይ ሄዳለሁ ከብዙ እናቶች ጋር እገናኛለሁኝና እኔ ምንድነኝ ፈጣሪ ይሄንን ግን ያልሰጠኸኝ እንደዚህ ያላደረኩ ነውን ስለማልችል ነው አይደል አቅሜን ስለምታቅ ተከሻይን ስለምታቀው የ14 አመት ልጅ አዝላ መንገድ ላይ አንድ ሴት አገኘሁኝ እሷ ታክሲ ትጠብቃለች ልጅየው እንዲህ ያለኝ 14 አመቱ ነው እንዲህ ያለኝ ከዛ ወደ ኋላ ሄድኩኝ አስገባኋቸው ገቡና ወዴት ናችሁ ነገረችኝ ለማድረስ መንገድ ጀመርኩኝ እንዴት አርጋ አፕሪሼት እንደምታደርገው ቀና በል የኔ ንጉስ ቀን ደርሰናል ሩቦት እኮ ነው እንዲኮ ነው በቃ እንዴት እንደምትንሰፈሰፍለት እንዴት እንደምትንሰፈሰፍ ከዛ የሆነ መንገድ ያስገባችኝ ተጠራጠርኩኝ ደልኩኝ ተምታታባት ለካ ርቧታል ዲያቤቲክስ ነች ርቧታልና ዞረባት የወሰደችኝም እዚህ አካባቢ የቀበሌ ቤት አለ አልኩት አዎ አለች አልገመትኩም እዛ ሰፈር የቀበሌ ቤት ይኖራል ብዬ ስለዚህ ሆነ ነገር ልታደርገኝም መሰለኝ መንገዱ ካለችኝ ትንሽ ገባ ሲልብኝ ልጁን መጠቀሚያ ያደረገችው መሰለኝና ለመቆም ሞከርኩኝ አመላከተኝ በምልክት ብሎ አመላከተኝ ገባሁኝ ክፍት አረገች ወረደችና ሱጋ ሚሪንዳ አስጠኛለች
ወዲያው ስለሚያውቁ ከፍቶ ሰጣት። ሚሪንዳዋን ጠጣች፣ ተረጋጋች ምናምንና አልሄድኩም። ቤት መግባት ፈለኩኝ። ገባሁኝ ቤቱ። እሺ አንድ ክፍል ነች፣ ነጻት ያለ ቤት። ልጇ እኮ አልጋ ላይ የሚሸና ነው። አንድ ክፍል ናት፣ ምንም አይነት ጠረን የለውም ቤቱ። ከዛ ወዳጅ ሆነን እሄዳለሁኝ። የሆነ ቀን ተነስቼ ሄድኩኝ። ሲሄድ አልነገርኩሽም እንጂ እኮ አለች። አንድ ጓደኛዬን አጫወትኩትና የተወሰነ ገንዘብ ላከላት። አልነገርኩሽም እንጂ እኮ ሳምሪ ምን እንዳረኩበት ገብተሽ ያለች። ስገባ አንድ ሶፋ፣ ቲቪ፣ ዲሽ አስገጥማላታለች ለልጁ። የጎረቤት ሲያይ ይጓጓል፣ ድምጽ ሲሰማ ይጓጓል። አስገቡት እንዳልላቸው እንዴት አድርጌ እንዳይሰላቹብኝ። ምክንያቱም እነሱ ያዩልኝ ደጅ ጋር ቁጭ ብላ ጎመን ዘር ትሸጣለች። ድምጽ ሲሰሙ ይጠሩኛል፣ ከሰጠኋቸው ግን ይሰላቹብኛል። ስለዚህ በጣም ውስጥ ያዝን ነበረ። ሶፋ ቲቪ አርጋ በጣም ነው የተደነቅኩት። ይሄ አሁን ለሌላ ሰው ቅንጦት ይመስለዋል አይደል? የምትበላው የላት፣ እኔ በረዳኋት ገንዘብ እሷ ጭራሽ ቲቪ ትገዛለች እንዴ ሊል ይችላል አንድ ሰው ተነስቶ። እች ሴት ግን ሆዷን ቋጥራ ተርባ የልጇን ፍላጎት ነው የምታደርገው። ብዙ እናቶች እነሱ ሳይበሉ ልጆቻቸውን አዝለው የሚገርም አይነት ጥንካሬ፣ የሚገርም አይነት ጥንካሬ። ያ ጥንካሬ ከየት መጣ? ሽንትን ትሸናለህ እንዴ? ሽንትን አልጋ ላይ ትሸናለህ? በፊት ሸና ነበር፣ አሁን የለም አይደል? ማን ያስቆመ? ምን አድርጎ? ቅርብ ጊዜ በጣም የሚገርም አባት አየሁኝ። በጣም የሚገርም ልጁ አይነሳ፣ ሶፋ ላይ ነው። እንደዛ ደረጃ አይመስለኝም ነበረ ልጁ። በጣም ለልጁ ልጁን ቴኬር እንደሚያደርግ አውቃለሁኝ። በቃ እኮ አለኝ እሱ እኮ ቤት ውስጥ አለ እንዴት ደስታ እንደሚፈጥርልን። ልጁ እኮ ቀና አይልም። የኔ ልጅ ዱርዬ ሲሮጥ የሚውል ከማንም ጋር የሚሄድ እንደ ልቡ የሚል ቀልድ ነግሮ የሚያስቀህ ልጅ ቀና አይልም። ልጅ እንድች እንዳለ ነው በጣም የሚያሳስል ልጅ። አባትየው ግን ቤት ውስጥ እኮ ሲኖር እሱ እንዴት ሰላም፣ እንዴት ደስታ። ከስራው ወጥቶ ወደ ሌላ ቦታ ሄደ፣ እየሮጠ ወደ ልጁ ነው የሚሄደው። ወደ ሌላ ቢሄድ እመቀጣበት ይመስለኛል ልጅ እና ያለው ብድግ አድርጎ እንደ ሕፃን ልጅ ቅፍ አድርጎ የሆነ ነገር ሲያደርግ አምላኬ ሆይ አብረህ የምትሰጠን ነገር እንዴት ብዙ ነው። አብሮ የሚያመጣልን ነገር በጣም ብዙ ነው። በጣም ታዲያ እነዚህ ልጆች እንዴት ነው መርገም የሆኑብን? እንዴት ነው ለእነዚህ ልጆች መሮጥ የሚያቅተን? እንዴት ነው እንደዚህ አይነት ልጅ ተሰጥቶ አቅም ስለሌላት ሴት አይደለም የማወራው አሁን አብርሽ፣ አቅም ስላላቸው ሰው እንዳያይባት የምትሸበር፣ ሰው እንዳያይባት ተደብቃ በሰራተኛ አሳዝላ ልጇን የምታስጠምቅ እናት አውቃለሁ። የእሷ ልጅ እንዳይባል ልጇን በሞግዚት አሳዝላ ሞግዚቷ ገብታ ታስጠምቀዋለች። እሷስ በራይድር የምትልካቸው የእሷ ልጅ እንዳይባል፣ ልጅ እንዲህ አይነት ልጅ አላቸው እንዳይባሉ። ታዲያ ይሄ አይደለ መርገም ሆኖ የሚመጣው ይሄ ነው። የነገ መግቢያችንን የሚያሳጣን ከአምላክ ዘንድ የሚያጣላን ይሄ ነው። ተሰጡ፣ ተመረጥኩኝ። አብርሽ ዛሬ እኮ ነው እናንተ ቁጭ ያለው በዛ ነው። ዛሬ እኮ አፌ ሞልቼ የኔ ህይወት ከኔ አልፎ ሌላ ሰው ሊያስተምር ይችላል ብዬ ካንተ ጋር ማወራበት እኮ ኖሃ ነው። ስለዚህ እነዚህን መርገም ካልሆነ መርገም እንዳልሆነ ካመንን ዶክተር ለምንድን ነው የማያስፈልገው? በደንብ ነው የሚያስፈልገው። እችን ካመንን እንሰራለን።
ዋው ማለት አንቺ እያወራሽ ራሴን እየጠየቅኩኝ ነበርና እንግዲህ እንዳላገባው ታውቂያለሽ እንደራለን በቅርቡ what if እንደዚህ አይነት እንትን እኔ ሳቀበላለሁ ወይ የሆነ አይነት ጥያቄ ውስጥ ገባሁኝና ይሄንንም ፕሮግራም የሚያዩ ሰዎች እስኪ ጠይቁ ራሳችሁ አንዳንዴ እኮ ስለማን ጠይቅ ነው ምን ፈልገው ነገር ይበዛና እኔ ሳይን ነገር ማድረግ እችላለሁ ወይ ይሄንን ነገር ቢመጣ ምን ያክል ቋቋመዋለሁ ምን ያክልስ ፍቃደኛ ነኝ የሚሉ ጥያቄዎች እነሱ ነበሩ ውስጤ እየተመላለሱ የነበሩትና ፈጣሪ እጁ ረጅም ነው ሶ እንደ አዲስ ይገነባናል ለሱ ግን በትጠይቅ መልስ አታገኝም ሲመጣ አብሮት የሚመጣው ጸጋ ነው ልክ እንደ እናትነት ማለት ነው አንድ እናት ከመውለዷ በፊትና በኋላ አብሮት የሚመጣ ጸጋ አለ ፈጣሪ ላይ ይሰጣል ፈጣሪ የማትወጣውን ፈተና ይፈትናል ፈጣሪ አይደለም አስተማሪ የማታልፈውን ፈተና ያመጣልህ አንተ ሰነፍ ሆነህ ሳታጠና ገብተህ እንወድቃታለን እንጂ የማይታለፍ ፈተና አያመጣልንም ከተማርነው ውጭ አያመጣልንም አይደል ፈጣሪም ሲፈትነን እንደምንወጣበት መወጣጫውን ሰጥቶ ነው ስለዚህ ዛሬ ላይ እችሊ ሆኖይ እንዲህ ሆኖይ ብንል ነው መልስ የለው ከሱ ይልቅ ሁላችንም ልንጠይቅ የሚገባን ነገር ሁላችንም በጋብቻ ስፔሻል ኒድ ልጅ ቤታችን ቢገባ እንቀበላለን ወይ ለምን አሁን ምን አልከኝ እንዳላገባው ታውቂያለሽ አይደል አልከኝ ለምን ማግባት ግዴታ ስለሆነ of course በቃ ተወለድን ተማርን አደግን አገባን ወለድን ነው አይደል የኛም ልጆች ተወልደዋል እያደጉ ነው ያገባሉ ይወልዳሉ ከማን ጋር አብርሽ ልጅህን ለልጄ ልትሰጥ የመቀበል አቅም አለ ያንን ነው ሁላችንም ልንጠይቅ የሚገባን ግን አሁን ላይ ይመለሳል እሱ ወይስ ጊዜ ዝግጁነትህን እኮ ነው ለምሳሌ የመጀመሪያ ልጄ ጎርምሷል ብትመጣስ ስፔሻል ኒድ ልጅ ብትመጣ እቀበላታለሁ ወይ እኔ አሁንም አይምልል አልችልም ለምን ስለማቅ ስፔሻል ኒድ ልጅ ስላለኝ አይደለም ስፔሻል ኒድ ልጅ ምንድነው ስለማቅ አሁንም ግን የሌለበት ቤት ላይ ሁሉም ወላጅ ሊመረምር የሚገባውን ስትመጣ ምን ይዛ ትመጣለች ችግር ወይስ በረከት ብትመጣ ምን ልታጎልበት ትችላለች ለልጄ ቢመጣ ልጄን ምን ሊያጎልባት ይችላል ወይስ ምን ይዞላት ሊመጣ ይችላል ያንን ነው ሁላችንም መጠየቅ የወለድን ሁሉ ልጆቻችን እያሳደገን ነገ ያገቡልናል ብለን ተስፋ አድርገን እናሳድግ ወላጆች ሁሉ እስኪ ይሄንን ነገር እንጠይቅ እንዴት እንቀበለዋለን ትልቅ የቤት ስራ አሜዚንግ ሰሞኑን ደግሞ የኦቲዝም ቀንና በዓለም አቀፍ ደረጃ እየተከበረ ነው አይደለ አሁን ኤፕሪል ወር የኦቲዝም የአዌርነስ ወር ነው ኦኬ ሶ ሰዎች እንግዲህ አሁን እስካሁን ድረስ ያነሳናቸው ነገሮች አሉ ይህንን ነገር ቢያውቁት አሁን በኦቲዝም ጥላ ስር የሌለበት ቤት ውስጥ ድንገት አይታወቅም ቤት በኩል ቢመጣ ምንድነው መቀበል ያለባቸው ነገርና የመጀመሪያው ስቴፕ መሆን ያለባት የመጀመሪያው መቀበል ከመቀበል ነው የሚጀምረው ሁሉም ነገር ከመቀበል ነው የሚጀምረው አንተ ስራ ሲሰጥህ ይሄ ነው ጽዳት ነው ኃላፊነት ስትባል ጽዳቱን ካልተቀበልከው ሰራውልህ አሰራው ማናጀርና ስትባል ማናጀርነቱን እንዴት አርጌ ነው መወጣው
ለሱ የሚሆን ብቃት የለኝም ካልክ ደሞዙ ቢያጓጓ አትሰራው ለምን ፍርሃት አለህ ብቃቱ የለህም ለዛ ስለዚህ መጀመሪያ መቀበል ተሰጠኝ ማን ሰጠኝ ፈጣሪ ሰጠኝ አሜን ብላ መቀበል ፈጣሪ መንገዱን መራኝ ከዛ በኋላ ያችን ካደረክ መንገዱ አያሳዝንም እኮ አይደለም አብርሼ አሁን ላይ ባለቀስ ደስ የሚለኝ ነገሮች አሉክ ኖሃዬ ይረብሻኝ በቃ ከኔ ጋር በጣም ይረብሻል ዝም ካለ አንጀቴ ይላወሳል ልጅ እኮ ስርዓት ነው ያዘው ግን ዝም ሲል አንጀቴ ይላወሳል ማልቀስ አታልቅስ አይደለም አልቅስ ይወጣላት አልቅሶ ይወጣላት እያለቀስን ግን እንስራ ሀዘን ሲገጥመን እያለቀስን ሄደን ምን ወዳተን እናት ምን ወዳውን አባት ቅብር አርገን ተመልሰን መተን እየበላን ነው አይደለም እናዝነው ምግብ ትተን አይደለም እናዝነው ስንበላ ሀዘን ትተን ነው ስንበላ ረስተናቸው ነው ስንስቅ ረስተናቸው ነው አይደለም ላይፍ ታይም ሀዘን ነው ውስጣችን የገባው ግን ሂደቱ እሱ ቀበርን ተመለስን ኢሚዲየትሊ ወደ ምግብ ከዛ ማታ ተሰብስበው ወደ ሳቅ ጨዋታ እነዚህም ልጆች ህይወታችን ላይ መጡ አሜን ብለን እንቀበል እያለቀስን እየተከፋንም ከቻለን እያመሰገንን ለማመስገን ጥንካሬው እስኪመጣልን እያማረርንም ግን ወደ ስራ እንግባ ያ ነው ይሄ ነው መልሱ በጣም የምትወደው ታሪክ ንገረኝ እስኪ ተረት ንገረኝ ተረት የላም በረት ኢትዮጲስን እሺ ኢትዮጲስ ኢትዮጲስ ቤት ይመጣል እሺ ታዛ አይኛል እሺ የኔ ትምህርት ቤት ይመጣና እሺ ታዛ እንደዚህ ልብስ ለብሰና እሺ የተማረች እንደዚህ ያላቸውና እሺ ታዛ ኢትዮጲስ ጋር ጉዞ እንሄዳለን እሺ ጉዞ ትሄዳላችሁ ዋው እኔ ጥያቄዎችን ጨረስኩ ግን በጣም ብዙ ነገር ነው የተማርኩትኝና አንዳንዴ ቤት በኩል ፈጣሪ እንደሚያስተምርሽ አታውቂው እኔ ፐርሰናሊ ዛሬ በጣም ትልቅ ነገር ነው የወሰድኩት ምናልባት ግን በመጨረሻ የምትጠይቂኝ ጥያቄ አለ ጥያቄ አይደለም ይሄንን ስል አሁን ያወራናቸውን ነገሮች በአጠቃላይ ሳወራ እንደ አንድ ስፔሻል ኒድ የያዘች እናት በመከፋት በማልቀስ በመናምን አይደለም ያደረኩት ያ ምክንያት አለኝ ምክንያቱም ቅድም እንደነገርኩህ እናቶችን ፈልጌ አግኝቼ በየቤታቸው ሲሄድ እያለቀሱ ነው ያዋሩ በጣም ተስፋ የቆረጥኩበት በጣም ያዘንኩበት ሰዓት ነው ለምንድን ነው እነዛ እናቶች ያለቀሱት አልቃሻ ስለሆኑ አይደለም ልጆቻቸው ላይ ተስፋ ስላላገኙ ዛሬ ለምንድን ነው እኔ ጠንክሬ ማወራው ልጄ ላይ የተስፋ ብርሃን ስላየው ዛሬ እግዚአብሔር እዚህ ያድርሶታል ነገ ደግሞ ትልቅ ደረጃ ላይ ያደርሰዋል ብዬ ስላመንኩኝ ያ ነው ብርታት የሆነኝ እምነት ያስፈልገናል ልጆቼ ላይ ከሰራሁን ይለወጣሉ የሚል እምነት ያስፈልገናል ቅድም እንዳልኩ ወተን መስራት ግዴታችን ነው ውዴታችን አይደለም ገንዘብ ለማምጣት ብቻ አይደለም እኛ ጤነኛ ለመሆን እኔ ወጥቼ የሆነ ሌላ ኢንቫይሮንመንት ውስጥ ገብቼ መምጣት አለብኝ የሆነ ማስበው ነገር ሊኖረኝ ይገባል ወጥቼ ተዝናንቼ መምጣት እኮ እችላለሁኝ ሪፍሬሽ አድርጌ መግባት እችላለሁ ግን ስመለስ ያንን ትቸዋለሁኝ ስራ ከሆነ ግን እዚህ ጋር ያዝነው ኮሚትመንት ካለ ግን ስለሱ እናስባለን ነገ እንዴት ላርገው ወዴት ላርገው በየት ይሄድ ሰራተኛው እንዴት ላርግ ራሴ ላይ ምን አፕግሬድ ላርግና ምን ልሆን ስንል የምናሳልፈው ጭንቅላታችን ላይ ያ የሚይዘው ቦታ ለኛ ለጤናችን ወሳኝ ነው
ከወጣን ብዙዎቹ ስራ ያቆማሉ። የመጀመሪያ እርምጃ ስራ ማቆም። አብዛኛው እናት ከነሱ ውስጥ ደግሞ በጣም የተመረጡት ደግሞ ጠንካሮቹ ደግሞ ሌሎቻችንን ሊያገለግል ለሌሎቻችን ተስፋ ሊሆን የሚችል ድርጅት ይከፍቱልናል። ሀዘናቸውን ችለው ሀዘናቸውን አልፈው ያንን ትቶላቸው ነው 100% ኪውር የሚሆን ነገር አይደለም። ልጆቻቸው በዛው ውስጥ ሆነው በዛው ሀዘን ሆነው በዛው ጭንቅ ውስጥ ሆነው ወጥተው ደግሞ እኛን የሚረዳ ሴንተር ያቋቁሙልናል። እነዛ ነው ማናቸው? ከኔ ምን የተለየ ነገር አላቸው? ምንም። ልክ እንደኔ 9 ወር ልጆች ናቸው። ልክ እንደኔ በፈጣሪ አምሳል የተፈጠሩ ናቸው። ፈጣሪ ለነሱ ያደላላቸው ነገር የለም። ስንወጣ እዚህ ድረስ ስኬታማ መሆን እንችላለን። እኔ ልጄ እንዲሆነ ብዬ ቤት ውስጥ ባለመዋሌ ልጄን ይዤ አብሬ ጎን ለጎን ስራዬ ላይ መውጣቴ እግዚአብሔር ይመስገን ኑሃዬ በእኛም እርዳታ በእኛ በቤተሰቦቹም እርዳታ ከዛ በላይ ግን በፈጣሪ ቸርነት ዛሬ ላይ የደረሰበት ደርሷል። እኔ ስለወጣሁ ሴት ደረስኩኝ። እኔ ወጣሁት ሴት ደረስኩኝ። ስራዬን በየጊዜው ራሴን አፕግሬድ እያደረኩኝ ከተማው ላይ የስነ ውበት ባለሙያ ነኝ። ከተማው ላይ አሉ ከሚባሉ አንደኛ ከሆኑ በኩራት ነው ለራሴ ማወራ። በደንብ የ2016 the best cosmetics manufacturing award gold level awarded የሆነ ድርጅት ይሻላል። you see ስለዚህ መውጣታችን በቃ ምን ታረጋለች? ጎላለች? አልጎደልንም። ማን ያጎደለን? እንደውም ብርታት ነው የተሰጠን። በደንብ ብርታት ነው የተሰጠን። አንዳችን ለሌላችን መድረስ መቻል አለብን። አንዳችን ለሌላችን ሴንተር በመክፈት ብቻ አይደለም የምንደርሰው፣ ኤክስፒሪየንስ ሼር በማድረግ እኔ ቤትም ቦታ እናገራለሁ ስለ ልጄ። ለምንድን ነው የምናገረው? በሁለት መንገድ። አንድም ለፈጣሪ ምስክርነቴን የምሰጥበት ላንተ ኑሃዬ እዚህ ደረሰ ስለ እዚች ጋር ስናወራ ምን ያህል ጊዜ ፈጣሪን ስም ጠርተናል? በጣም ብዙ። ማመስገኛዬ ነው ልጄ። ስለዚህ ምስክርነቴን ነው የምሰጠው። ሁለተኛው ከአንድ ሰው ጋር ሳወራ አሁን ላንተ በማወራህ መንገድ ነው የማወራው። አንተ ዙሪያ አንድ እናት ተቸግራ ብታይ እንደዚህ አይነት ነገር ልጅሽ ላይ ሀፕን አርጓል ስትባል ጭልም ሲልባት ብትሰማ ሳምሪ እኮ አለች፣ ሳምሪ ስታዋራኝ እኮ አታለቅስም፣ ሳምሪ እኮ ልጇ ላይ ሰርታ ጥሩ ነገር እያመጣች ነው። ስለዚህ እችን ሴት ከሳምሪ ካላገናኛት ልጆቹን መርዳት አልችልም። በጣም ብዙ እናቶችን ግን ልጆቻቸው ላይ እንዲሰሩ ከፈጣሪ በታች ብዙ ተሳክቶልኛል። ብዙ አንድ ሁለት ንገሪኝ። በምን ደረጃ ምን ያክል ነው ለውጣቸው? ለምሳሌ አንድ ሰው ደወለልኝ፣ እባክሽ እንዲህ አይነት ቤት አንድ ልጅ አለች፣ እናትም አባትም ሊቀበሉ ፍቃደኞች አይደሉም እና ምን ልረጃት ትችያለሽ? ምን ብዬ ልግባ ነው ያልኩት። ወደዛ ቤት ምን ብዬ ልግባ? በምን ልግባ? ምን ብዬ ልጠይቃት? እሱን እናመቻች። በጣም ፊቷ ተጎድቷል፣ ማዲያት ምናምን ወጥቶበታል። አንቺ እዛ ላይ ነው የምትሰሪው። ስለዚህ እናምጣት፣ ቆዳዋን ትሪት እናርጋት፣ በዛ ትገቢልናለሽ። በደስታ አመጧት። መጀመሪያ ቀን ፎሎ አፕ ያለው ስራ ነው የምሰራውና የመጀመሪያ ቀን ኮንሰልቴሽን ነው። የመጀመሪያ ቀን በደንብ ነው የምናወራው ከክላይንቶቼ ጋር። ለምን ወጣ? መቼ መጣ ማዲያቱ? እንዴት ወጣ? እንዴት ብላ ትንገረኝ? አይኗን ባከጠም ማለት አይ መንገር ካልፈለግሽ ችግር የለም ግን አትሊስት ምክንያቱም ብናቀው ያንን ነገር ድጋሚ እንዳታደርጊው እንጂ መጥቷል እኮ ኦሬዲ ማዲያቱ አለ፣ ትሪት እናደርገዋለን።
ግን የዛ ውስጥ ከሆንሽ አሁንም ፕሮግረስ ልናመጣ አንችልም። ያንን ከማለት አንፃር ነው አሁን ይሄን ስጠይቅሽ ፎርሙን ስሞላ የምትወስጂው መድኃኒት አለ ወይ ብዬሻለሁኝ አይደለ? አንዳንድ መድኃኒቶች ቆዳ ላይ የሚያመጡት ኢፌክት ስላለ ነው። ካለ ከነሱ እንዴት እንውጣ ወይስ ምን እናርጋቸው የሚመለከተውን አካል እንድናናገር ነው። ስለዚህ ለዛ ነው ስላት እንባዋ ተዘረገፈ። ልጄ ተጎድቶብኛለች። ምን ሆነብሽ ስላት እኔ እንጃ። ምን ማለት ነው ታዲያ መጎዳት? አታውቀው ነበር? አያወራም። 3 ዓመት ተኩል ሆኖታል። አያወራም። ብንጠራው አይመልስልንም። አንድ ኮርነር ይዞ ዝም ብሎ እርሳስ ይዞ ግድግዳውን ይፍቀዋል። በቃ በራሱ ነው ስትለኝ አልኳት። አይገርምም? ከልጄ ጋር ተመሳሳይ ባህሪ። የኔም ልጅ እኮ እንደዛ ነው የነበረው አለች። የኔም ልጅ እንደዛ ነው የነበረው። ፊት ለፊት ፎቶውን ላዞርኩላትና ይኸውልሽ ኑሃዬ ይባላል እንዲህ ነው የነበረው። ከዚህ ተነስቶ እንዲሆኑ እዚህ ጋር ደርሷል። እኔ ምንም ነገር ሳደርግ የትኛውንም አይነት ነገር ሳደርግ ሳይድ ኢፌክት አለው ወይ ነው መጀመሪያ። ሰፕሊመንት ሲባል ሳይድ ኢፌክት አለው ወይ? የሆነ ትሪትመንት ነው ሲባል ሳይድ ኢፌክት አለው ወይ? ሳይድ ኢፌክቱ ምንም ከሆነ ልሞክረው። ከሰራ ይሰራልኛል፣ ካልሰራ አይሰራልኝም። በዚህ መጨረሻ የሞከርኩት አንድ ትሪትመንት አለ። እሱን ነግሬሃለሁ፣ ሼር ማድረግ ፈልጋለሁ። እና እንደዛ ብዬ ነው ማደርገው። የትኛው ነው ትክክል ያደረኩት አላውቅም። መሞከር ያለብኝን ሁሉ ነው መሞከረው። ግን ካደረኩለት ለልጄ በጣም ሳምሪ ጎበዝ ነሽ ብዬ ከማደንቅበት ነገር ምን እንደሆነ ታውቂያለሽ አልኳት። ስትለኝ 1 ወር ነው በልጄ ላይ ያባከንኩት። ከወር በኋላ ተነስቼ ስራ ጀምሬያለሁ። የሚያቀኝ ሰው ሁሉ አዋጅ ይወቅ ብዬ ለሚያቀኝ ሰው ሁሉ ጓደኛ፣ ቤተሰብ ምናምን አሳውቄ ምን ላርግ የት ልሂድ ብዬ አርጋለሁ። ሳምሪ ጀግንነቷ እሳካ ነው ይሄ ሁሉ አልኳት። ብዙ ሰው ረድቶኝ ነው። ያንን ግን ማንም ሳይረዳም ፈጣሪ ብቻ ረድቶኝ ነው ያደረኩት። ያኔ ነው ሳምሪ ጀግና ይወጣት አልኳት። ደነገጠች እና ምን ላርጋለች? ለምን ዳያግኖስ አናስደርገው? ሆስፒታል ቀጠሮ እናዚዝ፣ ሂጂ፣ መሄድ ካለብኝ አብሬሽ ሄዳለሁ። አብረን እንሄዳለች። እሺ አብሬሽ እኔ ስራ ስሰራ እኔ ጋር ከ2 ሳምንት በፊት ነው ቀጠሮ የሚያዘው። አይ ነው። ስለዚህ 2 ሳምንት ሙሉ ነው። አሁን ቀብር አልቀብርም። ለምን ቀብር ልቀብር ከሆነ 4 ሰው 5 ሰው ካንሰል አድርጌ ነው የሚሄደው። ይምታታብናል። ስለዚህ ከተቀበረ በኋላ ልድረስ ነው የምለው አብዛኛውን ጊዜ። ልክ እሷ እንደዛ ስትለኝ ግን ብድግ አደረኩ። ሆስፒታል ደወልኩኝ። ነገ አልኩት። ነገ ስንት ሰው ነው ካንሰል የማደርገው? ስንት ሰዓት ነው ከዚህ ሴት ጋር የማሳልፈው? አላውቅም። ህይወቴ ላይ ቅርብ ቤተሰብ አልፎ ከውጭ አስክሬን እየጠበቀ አርብ ባደረገው የሚመጣበትን ቀን ብዬ እየለመንኩኝ ነበር። ለምን አርብን ብቻ ካንሰል አደርጋለሁ? ቅዳሜን አልሰራም፣ እሁድን አልሰራም፣ እዛ አሳልፋለሁ፣ ሰኞ ወደ ስራ ይመለሳለሁ። ወሪፍ ሮብ ከሆነስ ሮብንም ሐሙስንም አርብንም ግዴታዬ ነው እዛ ጋር ልሆን። በዚህ ደረጃ ለቅርብ ቤተሰብ እንኳን እምሰስት ሰዓቴን the next day ነው። ምን እናርጋችኋለችኝ በኋላ ከፈለጋችሁ ካንሰል አድርጉ እና ሄድን። ዳያግኖስ ተደረገ። ውጤት እስኪመጣም አልጠበቀችም ልጅቷ። ባሏ ጋር ነው ግብግብ የፈጠረችው። ምንም አይነት ውጤት ይምጣ ወስጄዋለሁ። በዚህ ቀን ተብያለሁ፣ በዚህ ቀን አብረኸኝ ነው የምትሄደው። ይሄንን ትቀበለኛለህ? ትቀበላለህ። ይሄንን አትቀበልም ደግሞ አንተ ሌሎቹ ልጆች ታሳድጋለህ፣ እኔ ይሄኛው ልጅ አሳድጋለሁ አለች። ሌሎች ልጆች ነበሯቸው? አዎ፣ እኔ ይሄኛው ልጅ አሳድጋለሁ። ደነገጠ። እሷ በርትታ እሱ ላይ በረታ የሚችልበት
ወንዶች በርግጥ በጡንቻ ናችሁ ጠንካራ፣ ልባችሁ በጣም ስስ ነው። ስፔሻሊ ልጆቻችሁ ላይ በጣም ስሶች ናቸው ወንዶች ከባለቤት ጀምሮ። በልጁ የተነሳ ዲያቤቲክስ ሆኗል። ምንድነው ታምቁታላችሁ፣ ውስጣችሁ በጣም ይጎዳል። እና ባልየው ከነ ድንጋጤው ከነምኑ ምን ጉድ ነች ልጄን ሚስቴን እዚህ ውስጥ የከተተችብኝ፣ ከማን ጋር ነው ሄድሽው፣ ማን ነው ያስወሰደሽ ብሎ ደውሎ ሰጠችው። ደውሎ ለብቻው ወጥቶ ደጅ 1 ሰዓት ከምናምን ነው የሰደበኝ። ንጹህ ስድብ። እሺ እንግዲህ ስራዬን ትቼ ነው ሄድኩት። አላቃትም፣ ቤተሰብ አይደለችም። የራስ ጉዳይ በሌላ ነገር የመጣ ቢሆን የራስ ጉዳይ ነው የምለው። በጣም ብዙ ነው የተናገረኝ። አፋተሽ ልትድሪያት ያሰብሽው ሰው አለ ወይ ሁሉ ጭራሽ ሚስቴን እንዲያርገሽ። እሺ ለምን ራሱን እየተከላከለ ራሱን ታይትል እንዳይሰጠው ልጁ ፈርቷል ያለው። እሺ ያን ሁሉ ችዬ በቃ እኔ ሰማሁ አይደል አልኩት። እኔ በህይወቴ ሰው በዚህ ደረጃ ተናግሮኝ አያውቅም። ከሰውም ጋር መጣላ አይነት ሰው አይደለሁም። ይሄን ሁሉ ነገር ስትለኝ ያዳመጥኩ አንድ ነገር ስለተረዳሁ ነው። ምንድነው የተረዳሽኝ አለኝ። እየሸሸህ ያለኸው ጨካኝ ስለሆንክ ክፉ ባል ስለሆንክ ሳይሆን በጣም የዋህ አባት ስለሆንክ ነው። ለልጅህ እንዲያለበት እንዲሉ ፈቃደኛ አይደለም። ያ ነው ይሄን ሁሉ የሚያስለፈልፍህ ያለው የዋህነትህ ነው፣ ምስኪንነትህ ነው። ግን አይጠቅመውም ልጅህን። ጠንካራነትህ ነው ልጅህን የሚጠቅመው። ደህና ደር ዘካውበት ጆሮ ላይ አሁን ከባድ ምን አይነት አባት እንደሆነ ልጁን እንዴት እንደሆነ ትሪት የሚያደርገው ከዛ በኋላ ልጃቸው ያለበት በጣም የሚገርም ደግሞ ልጁ በጣም ጂኒየስ የሆነ ልጅ ነው። ትንሽ ነው የረዱት፣ ሃይፐር ነው። ግን ክላስ ገብቶ የሆነ ነገር ኮፒ ማድረግ ካለበት ተማሪው የጻፈ እሱ ጨርሶታል። ፈተና ሰተኸው 10 ደቂቃ ይፈጅበታል፣ ጨርሶታል። ስለዚህ ብቻውን ነው የሚፈትኑት ትምህርት ቤት። ሌላ ፈተና ኖ ራሱን ፈተና ብቻውን። ለምን ለሌላ መስጠት እንደሌለበት ለሌላ ማሳየት ስህተት እንደሆነ አያውቅም። ይጨርስና አምጡ ልጨርስላችሁም ብሎ ሊቀማቸው ይችላል። ፈተና እንደሆነ አልገባውም። ፈተናው ግን ቀላል ነው ለሱ። የኔ ልጅ ግን ገና ትሬስ አድርጎ አሁን ነው ስሙን መጻፍ የጀመረው። ለብቻው ነው የሚፈተነው። ወይ ከፊት አድርገው ይፈትኑትና ያስወጡታል። ከወጣ ተማሪ ረብሻል ይላሉ። ሌላ ጋር አንድ ክፍል ውስጥ ቢሮ ውስጥ ቁጭ አድርገው ይፈትኑታል። ይሄ ልጅ ነበረ ቤት ውስጥ ተዘግቶበት ኤቭሪ ዴይ ሲስተሙ ዴቨሎፕ እያደረገ ከነበረው ሲስተም እየጨመረበት የሚጎዳይ ነበር። እዚህ ነኝ ሳስብኔ የውስጤን አምላክ ሲጀመር why not me በያደለ የተባልኩት ማንንም አይሰጥም። እኔ ማንንም አይሰጥም። ሲቀጥል አምላኬን እንዴት አምነህ ሰጠኸኝ? ምንድነው ፍላጎትህ ብዬ አይደል የጠየቅኩት። እኔ ለእናቶች እንዳበረታ ስለሚፈልግ የኔ አንደበት እኔ ኑሃዬ ብዙ ሰዎች ከኑሃ የጥፍ ለልጆቻቸው ሰርተዋል። ኑሃ እዚህ ለውጥ ላይ የደረሰው እግዚአብሔር ቀድሞ ይራራልኝ እኔ ለእናቶች ምስክር እንደሆነ እኔ እናቶችን እንዳበረታ ነው። አንድ ሴት መጣ ይሄ እንዲህ ነው እንዲያርጊ ብትላት ስላልደረሰባት ነው የምትላት። እኔ ሄጄ ሳናገራት ግን እሷ ውስጥ የሚደማው እኔም ውስጥ እየደማ ነው። እሷ ውስጥ ያለው ስለኔም ውስጥ አለ። ተመሳሳይ ሁኔታ ላይ ነን። ላትቀበለኝ የምትችልበት ምንም ምክንያት የለም። እግዚአብሔር ከረዳኝ መክፈት የምፈልገው ድርጅት አለ። ኦኬ እሺ ኦቲስቲክ ማም አር ሰክሰስ የሚል ካምፓኒ እንዲኖረኝ ፈልጋለሁ። እስካሁን ብዙ እናቶች ላይ ደርሻለሁ። ለብዙ እናቶች ተስፋ ሆኛለሁ። ያንን ድርጅት ያልከፈትኩበት ምክንያት በደንብ ተሰርቶ ጥናቱ ቁጭ ያለ ነው። ያንን ለመክፈት አንድ ቢሮ ነው የሚያስፈልገው። ብዙ ኢንቨስትመንት ፈልጎ አይደለም፣ ግን መጀመሪያ እኔ በሁለት እግሬ መቆም አለብኝ።
አንድ እናት አይዞሽ ልጅሽ ይቀየርልሻል አይዞሽ ስላት የሚያለቅስ ያለውን ልጇን እንባውን ማስቆም መቻል አለብኝ። ለምን የሚያለቅሰው ሮቦት ሊሆን ይችላል። የተራበውን ልጇን አይዞሽ ለዛሬ እንኪ 1 ኪሎ ሩዝ ይሄንን አብዩ ዳቦ እንዳሰጪው ልላት ይገባል። ዳቦ ስለሚጎዳው ዳቦ እንዳሰጪው ኢዝሊ የምታገኘው ከሱቅ ውስጥ ዳቦ ነው። ስለዚህ ያንን ከልክዬ ምን ታርገው አትሊስት እኔ 5 ኪሎ ጤፍ ይዤ ሄጄ እችን ጤፍ እያበላሹ ጠብቂኝ ከዛ አንቺ ጠንክሬና እንዲ እናደርጋለን ልላት ይገባል። ስለዚህ እናት ስትበረታ እናት ስትቀበል ሁሉ ነገር ይቀየራል 100%። ምንም ጥያቄ የለውም እሱ። መቼ እንጠብቅ? በቅርቡ አሁን በራሴ ስራ ላይ ተወጣጣርኩኝ። ብራንቾች ከፈትኩኝ። ወደ ናይሮቢ ሄድኩኝ፣ መቀሌ ሄድኩኝ ምናምንና የራሴ ወጣረኝ። ብዙ ሰዎች አሉ እዚህ ላይ መስራት የሚፈልጉ፣ ብዙ እናቶች አሉ መስራት የሚፈልጉ፣ የሚሰበስባቸው ነው የሚፈልጉት። ሁሌ ብዙ ከብቶች ባንድረኛ አይደለ የሚመሩት፣ እንደዛ ነው የሚፈልጉት። ስለዚህ አሁን ወደ ምን አድርጌዋለሁኝ? ከእናቶች ጋር ተሰባስቡ ወደ መስራት። እኛ ምንድነው ልንሆን የምንችለው? እምንበረታበትን ተነጋግረን የችላለው መንፈስ ከዛ በኋላ አሳልፈ መስጠት ትችላለህ። አብርሼ አንድ የተጎዳች እናት አለች፣ አንድ ልጅ አላት። እሷን ማበርታት ፈለኩኝ፣ እሷን ስራ ማስጀመር ፈለኩኝ፣ እሷን እኔ ጋር ልቀጥራት ፈለኩኝ። ቤት ውስጥ ልጅ የሚይዝላት የለም። ስለዚህ እስከዛ ድረስ እባክህን እስኪ ለልጁ ሞግዚት የሚሆነው የ2 ወር ሸፈነልኝ በደስታ። እዚህ አሁን ይሄንን በዚህ መንገድ የመሄድ ፕላን ነው ያለኝ። ከዚህ በፊት ይሄንን ያላደረኩበት ትልቁ ምክንያቴ ኮቪድ የመጣ ጊዜ ከነህሚያ ሴንተር ራሄል የደወለችልኝ። ሳምሪ ጉዶንኩልሽ እንባ በቀረው ድምጽ ጉዶንኩልሽ። ምን ነው ራሄል? ድሮ እናቶቹን ልጆቹን እኔ ይዝላቸውና እናቶቹ ስራ ይሰራሉ። አሁን ግን ሴንተሩን ዘጋንና ልጆቻቸውን ይዘው ተቀመጡ። ምን ይብሉ? ምን ያብሏቸው? ሳምሪ ጉዶንኩኝ አለች። እሺ ራሄል የቻልኩት ከዛ የኔን ማድረግ ብቻ አይደለም ብዙ ማድረግ እችላለሁ ብዬ ተነሳሁ። በጣም ብዙ ሰው ጋር ደወልኩኝ። በጣም ብዙ ምን ያልኩኝ ጠየቅኩኝ መሰለ? 5 ኪሎ ሩዝና 5 ኪሎ ዘይት መነሻዬ ያችናት። ፓስታ መኮረኒ የኔ ልጅ አይበላም፣ ግሉተን ፍሪ ነው የሚበላው። ስለዚህ ለነሱም ጠይቄ መስጠት አልፈልግም። 5 ኪሎ ሩዝና 5 ኪሎ ዘይት 5 ሊትር ዘይት 200 ምናምን ነበረች አብርሽ። 5 ሊትር ዘይት ሩዙም ከዛም ማያልፍ ብር ነበር። ምን ችግር አለው ምናምን ስልኬን አያነሱ። ቀጣይ ቀላ የለው ምን ችግር አለው ስልኬን አያነሱ። እና ሰውነቴ ተንቀጠቀጠብኝ። በዛው ልክ ደግሞ ማልጠብቃቸው ሰዎች ብዙ ነገር አደረጉልኝ። ደወልኩላት። ራሄል የተወሰነ ነገር እንትን ብያለሁኝ፣ ትንሽ ነገር አለ ነይና ፒክ አድርጊው አልኳት። እየበረረች ነው የመጣችው። ስትመጣ ስታይ ደነገጠች። ሳምሪ ይሄንን ነው ትንሽ ነገር ያልሽኝ? ይሄ እኮ ለኛ ብዙ ነገር ነው። ቢገባ መኪናው አልችላለሁ። 2 ነገር ነው። ራሄል ግን ከሰው ጋር ማኪያቶ ምናምን ሻይ ትጠጫለሽ አልኳት። ምን ነው ስትለኝ እኔ ከዚህ በኋላ መጠጣ አይመስለኝ። ምሳ ጋብዘኝ ብለው ምሳ ቁርስ ራት ልጋብዝሽ የሚል ሰው ለ5 ኪሎ ዘይት እና ለ5 ሊትር ዘይት እጁን አጠፋብኝ። ስለዚህ ከሰው ጋር እንዴት ነው የሚበላው? በጣም ነው ውስጥ የተነካው። አትሴም ታይም እሷ ብዙ ነው ይሄ ሁሉ ምናምን ብላ ሰብስባ ስትጠብቅ
ሰጪው ሰው ትንሽ ነው ማለት ነው። ስለዚህ ጠይቀህ የሚሰጥህ የለም ወደሚል ውስጥ እንተናል። ስለዚህ ሁሉም በራሴ ለማድረግ ነበር እስከ ዛሬ። አሁን ላይ ደግሞ የገባኝ እውነት እኔ ዙሪያ ያሉ ሰዎች ሊሆኑ ይችላሉ ያንን ያደረጉት። ዛሬ ያኔ መጠየቅ የምችለው እነሱን ነው። ዛሬ ግን ተነስቼ ዓለም ላይ ያለን ሰው ልጠይቅበት የምችል አክሰስ አለኝ። ሶሻል ሚዲያ አለ። ስለዚህ ይሄንን ነገር እሺ ብነሳ ዓለም ላይ ያለ ሰው ይነፍገኛል አይነፍገኝም። ስለዚህ በቅርብ ቀን ጠብቅ። እንጠብቃለን። እንደተከፈተም እኛ ነን የመጀመሪያዎቹ የምንሆነው። በጣም ደስ ብሎኛል ዛሬ ይህን የመሰለ በቃ ልብን ሙልት የሚያደርግ ለብዙ ሰው መድኃኒት የሚሆን ፕሮግራም ስለሰራን ስለመጣሽ ስላካፈልሽን በጣም ደስ ብሎኛል። ቴንክ ዩ በጣም እግዚአብሔር ያክብርልኝ። እኔም አመሰግናለሁ። እሺ ሲከፈት ያው እያንዳንዱ አካውንቶቻችን ላይ እኛም በደንብ ሼር እናደርገዋለን። ተማመናለሁ። ለዛ ነው መቼ ነው ያልኩሽ። በጉጉት ነው የምጠብቀው። ተማመናለሁ አደርገዋለሁ። እሺ በስተመጨረሻም በጣም ማመስገን የምፈልጋቸው ማለት ዛሬ ላይ ላለሁበት ጠንካራ ሴት ለተባልኩበት ድንቅ ሴት ለተባልኩበት በጣም ብዙ ሰዎች ሳምሪ ጎበዝ ነሽ፣ ሳምሪ ድንቅ ሴት፣ ሳምሪ ጀግና፣ ልጅሽን በዚህ ደረጃ ረዳሽ ተብዬ የምመሰገንበት ያለሁት ቅድም እንደነገርኩህ እድለኛ ነኝ። እድለኛነቴ ይሄን ሁሉ ደረጃ ላይ እንድደርስ ያደረገኝ ብቻዬን አይደለሁም። ዙሪያዬን ያሉ ሰዎች በአጠቃላይ ኖሃ ላይ አስተዋጽኦ አላቸው። ቤተሰቦቼ ከተጀመረ ጀምሮ በጣም በብዙ ነገር ኖሃን ወስጄ ማስቀመጥ ብፈልግ፣ ኖሃን ወስጄ ለሳምንት ይቀመጥ ብል፣ ኖሃን ወስጄ ዊኬንድ ላይ እናንተ ጋር ይሁን ብል በደስታ እንዳመሉ ይዘው ኖሃዬ ለ3 አመት ተከታታይ ሳሊተ ምሕረት የሰንበት ትምህርት ይማራል። እሱን ሲማር በ3 አመት ውስጥ እኔ 5 ቀን ሄጄ አላቅም። አድርሳ መልሳ ከልጆቿ ጋር ቴኬር የምታደርግልኝ እህቴ ናት። በዙሪያ ያሉ ጎረቤቶቼ ከጅማሬው ጀምሮ ካወቅኩኝ ጊዜ ጀምሮ በጣም በልዩ ፍቅር በልዩ እንክብካቤ ይሄ ዝም ብሎ መንከባከብ ሳይሆን ድምጹን ሲሰሙ በራንኳክቶ ከፍቶ ገብቶ ምን ሆነ ምን አረጋችሁት ብሎ የሚቆጣ ጎረቤት፣ አምጡት እኔ ጋር እኔ ለያዘው ብሎ የሚል ጎረቤት፣ እንደ ጨዋታ እየመሰለው ወደ ግቢያቸው በጣም ብዙ ዕቃ ሲወረውርባቸው እንደ መማረር ዕቃ አዘጋጅተው የሚወረውረውን ዕቃ በአጠቃላይ እያስቀመጡ ማታ ማታ ይኸው ዕቃ እያሉ እስከ መመለስ፣ አካባቢ ላይ ያሉ ጥበቃዎች እንደ ልቡ በራችን ክፍት ነው ከፍቶ ይወጣል እንደ ልቡ የትም አይሄድም። ባለሱቆች አሁን ላይ ኖሃን ልኬው ዕቃ ገዝቶ ይመጣል ብቻውን። ያ እንዲሆን የነሱ ፊት ምንም ነገር ያየውን ይሄንን ብል አይ ኖሃ ይሄንንማ ተከልክለሃል፣ ይሄኛው አይ ላንተ አይፈቀድም፣ ይሄ እንዲ ነው በማለት አካባቢ ላይ ያሉት። ከዛ በተረፈ ደግሞ ትምህርት ቤቱ በጣም ከሁሉም በላይ ለኖሃ መለወጥ ከኛ እኩል የለፋ ትምህርት ቤት ሃርመኒ ሂልስ አካዳሚ ከተጀመረ ጀምሮ በጣም ብዙ ነገር አርገውለት ወደዛ ትምህርት ቤት ወስደው ምንም ነገር የለውም ነበር። ትምህርት ቤቱ ለስፔሻል ኒድ የሚሆን ምንም ነገር የለውምና ምን እናርግልሽ ነው ያሉኝ። እኔ ምንም አልፈልግም ከተማሪ ጋር እንዲቀመጥ ብቻ ፍቀዱልኝ፣ ራሴ አሲስታንት አመጣለሁኝ ብዬ ነው የገባሁት። በአሲስታንቶች ስጎዳ በጣም ብዙ አሲስታንቶች ጥለውብኝ ሲሄዱ እህቶቼ ጋውን ለብሰው ይገቡ ነበር እንዳስተማሪ ግቢ ውስጥና እንደ ልቤ አሲስታንት ብቀይር የፈለኩትን ባረግ ለኖሃ ይሁንለት እንጂ ለኛ ምንም እንዳትጨነቂ ብለው በጣም ብዙ ነገር ነው የሚያረጉለት። በኖሃ የተነሳ አሁን እኔ አዲስ አበባ ላይ ያሉ ከሚባሉ ትምህርት ቤቶች ስፔሻል ኒድ ላይ ከሚሰሩት በአንደኝነት ደረጃ የሚጠራ ትምህርት ቤት በየክላሱ አንዳንድ ስፔሻል ኒድ አላቸው። የራሱን ዲፓርትመንት አቋቁመው በስፋት የሚሰራ ትምህርት ቤት ነውና የኖሃ መለወጥ ትልቁን ሚና የተጫወተው ትምህርት ቤቱ ነው። ከዛ በላይ ደግሞ
እኔ እንደ ልቤ እወጣለሁ፣ እንደ ልቤ እሰራለሁ። አንድ ስፔሻል ኒድ የያዘች እናት ከብዙ ነገር ትገታለች። እኔ ግን ሀገር ውስጥ መስራት ካለብኝ እሰራለሁ፣ ከሀገር ውጭ መውጣት ካለብኝ እወጣለሁ፣ ክፍለ ሀገር መሄድ ካለብኝ ክፍለ ሀገር እሄዳለሁ። ራሴን ለማሻሻል የማታ ኮርሶች መውሰድ ቢኖርብኝ ክላስ ቢኖርብኝ እንደ ልቤ ነው የምማረው። ይሄን ሁሉ እንዲሆን ከተጀመረ ጀምሮ በትልቁ ሰፖርት የሚያደርገኝ ባለቤቴ በዋናነት መቀበል አቅቶት ራሱ ዲያቤቲክስ ሆኗል በልጁ የተነሳ። ያንን ሁሉ ነገር ችሎ ግን ሁሉ ነገሩን የሚያደርግ እኔ ትሬኒንግ ልወስድ እችላለሁኝ፣ የሚተገብረው ግን እሱ ነው። ጠዋት ተነስቶ ጸበል አጥምቆ አብልቶ አልብሶ ብዙ ነገሩን የሚያደርግ ባለቤቴ ነው። ስለዚህ የኔ ድንቅነት በእነዚህ ሰዎች ሁሉ የተከበበ ነው። እኔ ብቻዬን ያመጣሁት አይደለም። ስለዚህ እግዚአብሔር እኔ አመሰግናለሁኝ ብቻ ማለት ይከብደኛል። እግዚአብሔር በልቤ ያለውን ያርግላቸው። በቃል የምናገረውን ሳይሆን ፈጣሪ በልቤ ያለውን ያድርግላቸው። እግዚአብሔር ያክብርልኝ፣ የባለቤቴን እድሜ ያርዝምልኝ። እኔም በጣም ላመሰግንህ እፈልጋለሁ። ምክንያቱም ዛሬ ላይ ሚዲያውን የሚከታተሉ ሰዎች ብዙ ነገር እንዲቀርብላቸው ይፈልጋሉ። ይሄ የብዙሃን ቁስል ግን ተሸፍኖ ያለ ቁስል ነው። ተሸፍኖ ያለ ቁስል ነው። ከዚህኛው ይልቅ እኔን በተሰማራሁበት ሙያ ላይ ስለፊት ውበት ማዲያት የሚያጠፋላችሁ ሰው አመጣውላችሁ ብትል በአጭር ሰዓት በጣም ትልቅ ቪው ልታገኝበት ትችላለህ። ትልቅ ቪው ልታገኝበት። እሱን አይደለም የመረጥከው፣ የተሸፈነውን ቁስል ህዝብ እንዲያውቀው ይሄኛውን ያስቀደምከው። ስለዚህ ለኔ ይሄ ትልቅነት ነው። ሁሉም ሚዲያ የየራሱን ይዝችን ያክል ነገር ቢያወጣ አዌርነሳችን ከዛ ነው የሚመጣው። ስለዚህ ትልቅ ስራን ይሰራው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። ቴንክ ዩ በጣም። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮሜንት ላይ ጻፉልን። እናመሰግናለን።